السلام عليكم. وعليكم السلام. وعليكم السلام. እሱ አንድ ጥያቄ ነበረኝ እና ከይታ ለሞተ ሰው ቁርአን መቅራት ይቻላል? ምን ሊያደርግለት ሞተ እኮ በቃ خلاص ينذر من كان حيا የቁርአን የወረደው በህይወት ያሉ ሰዎችን ሊያስጠነቅቅ ነው። ويحق القول على الكافر كيف يقرأ القرآن على الميت እንዴት ነው በሞተ ሰው ላይ ቁርአን የሚቀር? ነብዩ ሰለላሁ ዐለይሂ ወሰለም አለ ሰሃቦችም አላደረጉም። እንደ ሰደቃ አይቆጠርም ማለት ነው። ለሞተ ሰው እንደ ሰደቃ የሚቆጠሩ ወይንም ምንዳው የሚሄድለት 5 ስራዎች እንደሆነ ተገልጸዋል። አንደኛ ዱዓ ማድረግ፣ ለሞተ ሰው ዱዓ ማድረግ ይቻላል። ነብያችን ሰለላሁ ዐለይሂ ወሰለም በእርሳቸው ጊዜ የሆነ ሰው በሞተ ጊዜ ከቀበሩት በኋላ አብረው ከቀበሩት መካከል ነብያችን ሰለላሁ ዐለይሂ ወሰለም ነበሩ። ምን አሉ? ሰሉ ለአኺኩም التثبيت فانه الان يسأل አሉ። ለዚህ ለሞተው ለተቀበረው ወንድማችሁ አላህ ጽናትን እንዲለግሰው ዱዓ አድርጉለት፣ እርሱ አሁን የቀብር ጥያቄ ይጠይቃልና አሉ። ምን አሉ? ዱዓ አድርጉለት፣ ለምኑለት አሉ። ስለዚህ ዱዓ ማድረግ ትችላለህ። ሁለተኛ ኢስቲግፋር ማድረግ ትችላለህ። ለሞተ ሰው ለኃጢአቱ ምህረትን መማጸን። ነብያችን ሰለላሁ ዐለይሂ ወሰለም በሌላ ጊዜ ሆነ ሰው ሞተና ምን አሉ? استغفሩ لأخيكم فإنه الآن يسأل አሉ። ለወንድማችሁ ለኃጢአቱ ምህረትን ለምኑለት አሉ። ሁለት ወጣን ዱዓና ኢስቲግፋር ማስረጃ ተባቸዋል። ኢስቲግፋር ሌላ ሐዲስ ለጨምርልህ قال النبي صلى الله عليه وسلم إن الرجل لترفع له درجته في الجنة فيقول من أين لي هذا يا رب فيقال هذا باستغفار ولدك لك ነብያችን صلى الله عليه وسلم ምናሉ አንድ ሰው ከሞተ በኋላ በጀነት ውስጥ ደረጃ ከፍ ሲደረግለት ይመለከታል አሉ። ይጠይቃል አላህ ይህ ደረጃ በየትኛው ስራዬ ነው የተጨመረልኝ ይላል። ምክንያቱም እኔ ስራ አቋርጫለሁ ይሞቻለሁ ይላል። ከዛ ምን ይባላል? فيقال هذا باستغفار ولدك لك ይህማ ልጅህ ላንተ ከሞትክ በኋላ ባደረገልህ ኢስቲግፋር ምክንያት የተጨመረልህ ደረጃ ነው ይባላል። ስለዚህ ልጅ ለአባቱ ማንኛውም ሰው ለሞተ ሰው ኢስቲግፋር ማድረግ ይችላል ማለት ነው። ሁለት ለዱዓና ለኢስቲግፋር ማስረጃ ያገኛል። ሶስተኛ ምንድነው? ሰደቃ ማድረግ ለሞተ ሰው። በነብያችን ሰለላሁ ዐለይሂ ወሰለም ጊዜ የሆነ ሰው እናቱ ሞታበት ለተወሰነ ጊዜ ተሰውሮ ነበር። ነብያችን ሰለላሁ ዐለይሂ ወሰለም ወደ እርሳቸው ጋር ከመጣ በኋላ አይነ ኩንት አሉት። የት ነበር ካሉት ያ ረሱላህ ኢነ ኡሚ ቀድ ማተት አላቸው። አንተ የአላህ መልእክተኛ ሆይ እናቴ ሞታብኝ ነበር አላቸው። ፈለው አተሰደቁ ዐንሃ ሀል የንፈዑሃ ብሎ ጠየቀ። እንዳው ለእርሷ ብዬ ሰደቃ ባደርግላት ይጠቅማታል? ፈቃለ ነዓም አዎ ይጠቅማታል ብለው መልሰውለታል። ስለዚህ ለሞተ ሰው ዱዓ ማድረግ ይችላል፣ ኢስቲግፋር ማድረግ ይቻላል፣ ሰደቃ ማድረግ ይቻላል። ሌላ ምን ቀረ? ሐጅና ዑምራ። በነብያችን ሰለላሁ ዐለይሂ ወሰለም ጊዜ ልክ እንዲሁ አንዲት ሴት መጣችና አንተ የአላህ መልእክተኛ ሆይ እናቴ ሞታብኛለች ለእርሷ ብዬ ሐጅና ዑምራ ላድርግ ብላ ጠየቀች። ሑጂ ዐንሃ ወዕተሚሪ ብሏታል። አዎ ስለ እርሷ ሐጅም ዑምራም አድርጊላት ብለዋታል። እነዚህ አምስቱ ቃል በቃል በነብያችን ሰለላሁ ዐለይሂ ወሰለም አንደበት የተነገሩ ናቸው። ሌላ ግን በሞተ ሰው ላይ ቁርአን መቅራት ምናምን የሚለው ነገር ምንም ማስረጃ የለም ከቁርአን ከሐዲስ። እሺ አመሰግናለሁ። ሁለተኛ ረመዳን የሆነ አንድ ሰው ረመዳን ቀዳ ከነበረ እሱ ያን ቀዳ ሳይከፍል ሁለተኛ እንትን ረመዳን ደርሶበታል እና የሰውዬ ምን ነው ማድረግ አለበት? አንድ ሰው የረመዳን ቀዳ ካለበት ቀጣዩ ረመዳን ሳይመጣ በፊት ቀዳውን መክፈል አለበት። ካልከፈለና ቀጣዩ ረመዳን ከገባበት ለሁለት ይከፈላሉ። አንደኛ ያለ ምንም ምክንያት ቀጣዩ ረመዳን ድረስ በመሳረፍ ምክንያት ያሳለፈ፣ ለምሳሌ ዛሬ ቀጣ ወጣለሁ ነገ እያለ ቀጣዩ ረመዳን የገባበት ይሄ ሰውዬ ስለዚያ ስላለፈው ረመዳን ቀዳም አለበት፣ ከፋራም ቅጣትም አለበት። ቀዳው ምንድነው? ያን ያልጾመውን ቀን መጾም። ለምሳሌ 10 ቀን ከሆነ ያለበት 10 ቀን ይጾማል። ከፋራው ምንድነው? ለ10 ቀን አንዳንድ ምስኪን ማብላት፣ 10 ምስኪን ማብላት ካልቻለ ስለያንዳንዱ ቀን አንዳንድ ኪሎ ከግማሽ ሩዝ እየገዛ መስጠት፣ ለ10 ቀን 15 ኪሎ ሩዝ ገዝቶ ለድሃዎች መስጠት ማለት ነው። ወታቻለ እንደዛ ማድረግ ይጠበቃል። እሺ ምክንያታዊ ከሆነስ ለምሳሌ ሰውየው ቀጣዩ ረመዳን ድረስ ቀጣ ያላወጣው ታሞ ከሆነ ቀጣ የሚያወጣበት ጊዜ ካላገኘስ ይሄ ሰውዬ ምንም ቅጣት የለበትም። ልክ በሚሻለው ጊዜ ያን ያለበትን ቀጣ መጾም ብቻ ነው። አላህ ሱብሓነሁ ወተዓላ በሱረቱል በቀራ ላይ ስለ ጾም እየተናገረ የታመሙ ሰዎችን አስመልክቶ ምን አለ? ፈመን ካነ ሚንኩም መሪደን አው ዐላ ሰፈሪን ፈዒደቱ ሚን አያሚን ኡኽራ አለ። ከእናንተ በጾም ቀን የታመመ ሰው ካለ በዚያ ቀን ይብላ ያፍጥርና እነዚያን ቀናቶች ግን ቆጥሮ በሌላኛው ጊዜ ሲሻለው ይጾማል። እሺ ሶል ጥያቄ ካለ መጠየቅ ትችላለህ። እሺ ጀዛከላሁ። ጤና ይስጥልኝ ሁሱ፣ እንዴት ነው? ጤና ይስጥልኝ። አብሮ ይስጥልኝ። ሰላም ነው? አለን። እሺ አለን።
አንድ እኛ ዛብረን ጓደኛዬ ነውና 15 ዓመት ያህል አግብቶ በባልና ሚስት አግብቶ ሁለት ልጆች ወልደዋል። የ14 ዓመትና የ6 ዓመት ልጅ አላቸው። እና ባለቤቱ አሁን ከ2 ዓመት እንደዚህ ይሆናል እሱ በማያውቀው ደረጃ ሰለመች እና ያው ውስጥ ለውስጥ እየተማረች ነበር፣ መስጊድ ትሄድ ነበር፣ እሱ አያውቅም። በኋላ ያው ሃይማኖቱ በጣም እየገባት ሲሄድ ነው መሰለኝ በድፍረት ቤት ውስጥ መስጊድ ጀመረች። እሱ የክርስቶስ ተከታይ ነው እና በጣም ደነገጠ። ብዙ ረብሻ መጣ፣ ብዙ ነገር ሆነ። በመሀል እንደ ሽማግሌው የሄድኩት እኔ ነኝ። እኔ ደግሞ ያው ከመጽሐፍ ቅዱስ አንጻር አይቼ የሚስት ራስ ባሏ ነው፣ አማኝ ባትሆንም በአንተ ልትድን ትችላለች፣ ስለዚህ ምንም ችግር የለም ማግባት የሚለውን ጥቅስ ጠቅሼ መጽሐፍ ቅዱስን አሳይቼው እንትን አልኩ። እንዲለያዩ ነበር የተፈለገውና ከዛ እሷ አንዳንድ አሉ ከእሷ ጋር ያሉ እህቶች እና አንቺ የናር ነው የምትሆኚው፣ ናር ማለት የእሳት ነሽ፣ መፍታት አለብሽ፣ እሱ ክርስቲያን ነው፣ ከማያምን ሰው ጋር አብረሽ መኖር የለብሽም ብለው መከሯት። እና አሁን የእሷን ፍቺ እየፈለገች ነው፣ ልጆቹ በመሀል አሉ እና ይሄን ነገር በቁርአን እየጠቀስክ እስቲ ያብራራልኝ። እነሱም እንደገና ሪከርድ እያደረኩ ነው ስለማሰማቸው እስቲ ይሄን ነገር በደንብ አብራራልኝ። ብትፈታው ልጆቹ እንደሚሆኑ እሺ። ሙስሊም ነች እሷ ሰለመች። መጀመሪያ ክርስቲያን ነበረች፣ ከወለዱ በኋላ ነው 2 ዓመት እንደዚህ ሆናታል ከሰለመች። ሁለቱም ክርስቲያን ነበሩ፣ ከጊዜ በኋላ ሰልማ ክርስቲያን እሷ ሰለመች። እና ፍቺው ነው የሚሏት። ፍቺው ከሱ ጋር አብረሽ መኖር አትችይም፣ እሱ ክርስቲያን ነው አያምንም፣ ስለዚህ ፍቺው ካልፈታሹ ደግሞ አንቺ የናር ነው የምትሆኚው፣ ከሱ ጋር ነው በእሳት የምትቃጠይው ነው የሚሏት። እኔ ደግሞ እሱ ልጁም ኦኬ ምንም ችግር የለም እፈታታለሁ ብሎ ነበር። ግን እኔ ያው እንደ ክርስትና አይች ሳየው ሄጄ ነገርኩት፣ መጽሐፍ ቅዱስን ነገርኩት። በቃ መፍታት አይችልም። ባታምን እንኳን እሷ በሱ እንደምትድን ስለሚናገር መጽሐፍ ቅዱስ ልጆችን አትበትኑ፣ መፋታት መጽሐፍ ቅዱስ አይፈቅድም። እሷም ትሄድ በሃይማኖቷ፣ አንተም በሃይማኖት ቀጥል፣ ልጆች ደግሞ የራሳቸውን በኋላ ያገኛሉ እያደጉ ሲሄድ ብዬ መከርኩት፣ አረጋጋሁት። ግን እሷ ከቁርአን አኳያ ክልክል ነው መፍታት አለብሽ እያሉ እያስቸገሯት ነውና ይሄን ነገር ከቁርአን እየጠቀስክ እስቲ አብራራልኝ ነው የምልህና ሪከርድ ስለማደርገው አሰማቸዋለሁ። እሺ፣ በመጀመሪያ እንኳን አላህ ሱብሓነሁ ወተዓላ ወደ ነብያት መንገድ ወደ እስላም መራት። በመቀጠል አንዲት ሴት እስልምና ከተቀበለች ወዲያው ወደ ፍቺ ትሄድ አይደለም እስላም የሚለው። መጀመሪያ ያን ሰው ዳዕዋ ታድርግበት፣ የተረዳችውን ያክል ታስረዳ፣ በዚያም ላይ ሶብር ታድርስ። ምናልባት አላህ ሊመራው ይችላል። ከዚያ በኋላ ዳዕዋ አድርጋለት፣ ዳዕዋ አስደርጋለት፣ ተረድቶ ሁጃ ቆሞበት ተገንዝቦ አይ በቃ ይሄን አልፈልግም አልቀበልም ካለና በዛው ከጸና የዛኔ አላህ ሱብሓነሁ ወተዓላን ከካደ ሰው ጋር ትዳር መቀጠል አይቻልም። አላህ ሱብሓነሁ ወተዓላ በሱረቱል በቀራ ላይ ሲናገር ወላ ቱንኪሑል ሙሽሪኪነ ሐታ ዩእሚኑ ይላል። በአላህ ላይ የሚያጋሩ ሰዎችን እስካላመኑ ድረስ እንዳታገቡ ይላል። በሌላ ቦታ ላይ በሱረቱል ሙምተሒና ላይ አላህ ሱብሓነሁ ወተዓላ ላ ሁነ ሒሉን ለሁም ወላ ሁም የሒሉነ ለሁነ ይላል። እነርሱ ለእናንተ እናንተ ለእነርሱ አይፈቀዱም ይላል። እዚያው ወረድ ብሎ ምን ይላል? ወላ ቱምሲኩ ቢዕሶሚል ከዋፊር ይላል። ከካዲያን ሰዎች ጋር የትዳርን ቃል ኪዳን እንዳትይዙ ይላል። አይቻልም፣ አይፈቀድም። ዳዕዋ አድርጋለት መክራው አስመክራው ተረድቶ ከሆነ ተገንዝቦ አይኔ ገብቶኛል ግን አልቀበልም አይነት ነገር ከሆነ ሰውየው ከዚህ በኋላ አይቻልም። ነገር ግን ካልተረዳ ካልደረሰው እውነቱ ያን እውነት እስኪቆመለት ድረስ እስኪረዳ ድረስ እስኪገነዘብ ድረስ ሁሱ ልጆች አሉ እኮ በመሃል ሁለት ልጆች አሉ። አንድ 14 ዓመት አንድ 7 ዓመት ልጅ አለ እኮ 6 ዓመት እንደዛ ልጅ አለ። ሁለቱም ደግሞ አላህ ሱብሓነሁ ወተዓላ እና በእርሱ መንገድ ላይ እንዲሄዱ አላህ እንዲገዙ በዚያ መንገድ ላይ ታሳድጋቸው። እሷ የእስላም መንገድ ታመለክታቸው የቻለችው አቅም። እሺ እንግዲህ ይሄን አስረዳቸዋለሁ። ግን ያው የሚያስተዳድራት እሱ ነበረ፣ የሚሰራውም እሱ ነው። እሷ ቤት እመቤት ነበረች። ያዩ ብዙ ችግር ሊመጣ ይሄ ነገር ያለው ኢትዮጵያ ውስጥ አይደለም። አሁን ያሉት ልጆቹ ገባ፣ እሷም ያለችው ጎረቤት ሀገር ነው እና ገባ፣ እስላሞች በብዛት የበዙበት ቦታ ነው እና ገባ፣ እሱም ቢለያዩ ሌላ ችግር ገባ። አትሰራም፣ እሷ የቤት እመቤት ነች። እንደው ከዛ አኳያ ትንሽ
ማላላት አይቻልም ከመለያየታቸው በፊት? هذا حكم الله عز وجل لا مجاملة فيه. يا الله سبحانه وتعالى حقنا ሰዎች ወደ ኢስላም ወደ ቀኑ መንገድ እንዲመጡ ነብያት ልከዋል አላህ ሱብሓነሁ ወተዓላ። ያን መንገድ ማድረስ በሙስሊሞች ላይ ያለው ግዴታ እና ወዲያው ተለያዩ አይደለም። ወዲያው ይለያዩ ሳይሆን እናንተ ያሰብከው የምድራዊ ህይወታቸውን ነው። ደግሞ እኛ ማሰብ ያለብን ትልቁ ስለ ቀጣዩ ዓለም መሆን አለበት። ይሄ ምድራዊ ህይወት አጭር ነው ይወጣል አይደል? ቀጣዩ ዓለም ግን ዘላለማዊ ህይወት ነው፣ ከሞት በኋላ ያለው ህይወት። ስለዚህ ከማሰብ አንፃር ነው እነዚህ ሰዎች አብረው ይኑሩ ከተባለ ምናልባት እርሷንም በዲኗ ላይ ሊፈትናት ይችላል። ልክ እንዲሁ ደግሞ ልጆቹ ሊፈተኑ ይችላሉ። ስለዚህ ሰዎች ስለ ቀጣዩ ዓለም እንጂ መጀመሪያ ትኩረት ሊሰጡ የሚገባው ስለ ምድራዊ ህይወታቸው አይደለም። ይሄ አጭር ህይወት ነው፣ 40 50 60 70 በዛ ከተባለ ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ ሐዲስ ላይ አዕማሩ ኡመቲ ማ በይነ 60 ኢላ 70 ወአቀሉሁም መን የተጃወዙ ዛሊካ፣ የትውልዶቼ የኔ ኡመቶች እድሜ ከ60 እስከ 70 ድረስ ባለው ነው አብዛኛው፣ ከዚያ የሚያልፉት ጥቂቶች ናቸው ብለዋል። ሱብሃንአላህ። ይህ የነቢያችን ሰለላሁ ዐለይሂ ወሰለም ቀጣይ ጥያቄ እና ኃጢአት ነው የሚሆንባት ማለት ነው። አብረው መቀጠል አይችሉም ነው የምትለኝ? እውነቱ ተረድቶትና ተገንዝቦ እኔ አልቀበልም በቃ ገብቶኛል ግን አልቀበልም ካለ ይሄ ሰው ከዚህ ሰው ጋር መቀጠል አይሆንም። ሀዲያት ነው። ኦኬ ቴንክ ዩ አመሰግናለሁ ወንድሜ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ብቻ ነው ያለኝ። ሰላቱል ጀህሪያ በስርያ መስገድ ይቻላል ሰው? ድምፅን ከፍ ማድረግ በተመለከተ በዑለሞች መካከል ምን ኺላፍ ቢኖረው በላጭና ተወዳዱ ድምፅን ከፍ ማድረግ ነው። ድምፅ ከፍ ተደርጎ የሚሰገድባቸው ሶላቶች ድምፅን ከፍ ማድረግ፣ በጀማዓ የሚሰግዱ ከሆነ ግን በኢማሙ ላይ በሱናዎች ግዴታ ይሆናል። ሌሎቹ ሰፈሩ ላይ ያዳምጣሉ። እሺ እና እነሱ በስር ነው የሚቀሩት እንጂ እንደሱ ጀህራ አያደርጉም። ኢማሙ ድምፅ ከፍ ተደርጎ የሚቀራባቸው ሶላቶች ድምፁን ከፍ አድርጎ ይቀራላቸዋል። ከዛ ውጭ ግን ሰዎች ሰውየው ብቻውን ከሆነ በሱ ሐቅ ላይ ሱና ነው ድምፅን ከፍ ማድረግ። ቢያደርግ ምንዳውን ያገኛል የሱና አጅር፣ ባያደርግ ግን ሶላቱን ውድቅ ያገኛል። እሺ ኦኬ ጀዛኩሙላሁ ኸይራን። ሁሱ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዛሬም ጥያቄዎች ነበሩ። እሺ ኢስቲዓና፣ ኢስቲጋሳ፣ ተበሩክና ተወሱል የሚሉት ቃላቶች እንዴት ይታያሉ? ኢስቲዓና ማለት መታገዝ ማለት ነው። መታገዝ ማለት ነው። ኢስቲጋሳ ማለት መረዳት ማለት ነው። ኢስቲዓዛ መጠበቅ ማለት ነው። ተበሩክ ማለት አይ ጠለብ البركه በረካን መፈለግ ማለት ነው። ልክ እንዲሁ ደግሞ ተወሱል ማለት መመጀን የሚባል ነገር ነው። መዳረሻ ነገር መፈለግ ማለት ነው። እሱ ነው። እነዚህ ነገራቶች ሽርክ ናቸው። ከአላህ ሱብሓነሁ ወተዓላ ብቻ ሊፈልጉ የሚገቡ የሆነ ነገራቶችን ከእርሱ ውጭ ከሌላ አካል መፈለግ ያለምንም ጥርጥር ሽርክ ነው። እሺ ማለት ነው። ሁለተኛ ጥያቄ ደግሞ ነብያቶች በሙሉ ሕያው ናቸው ቀብራቸው ውስጥ። እስኪ ስለተባለው ነገር አብራራልኝ። እሺ ነብያቶች ስጋቸውን አፈር አይበላውም። ይሄ ነው ያለው ነገር። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ የነብያቶች አስክሬን እንደሌላው አስክሬን አይደለም። ኢነላህ ሐረመ ዐለል አርዲ አን ተእኩለ አጅሳደል አንቢያ አሉ። አላህ የነብያቶችን ሰውነት አፈር እንዳይበላ እርም አድርጎታል ብለዋል። የነብያችን ሰለላሁ ዐለይሂ ወሰለም ቀብር እንደው አይከፈትም እንጂ ቢከፈትና ቢታይ ምንም አፈር የሚበላ አይደለም። የሁሉም ነብያት የራሳቸው ብቻ አይደለም። እሺ ነብያቶች ሞተዋል ወይ? አዎ ሞተዋል። ነብያቶች ሞተዋል? አዎ ሞተዋል። ነብዩላህ ዒሳ አለይሂ ሰላም ሲቀር እርሱ አልተገደለም፣ አልተሰቀለም። ለነዚያ ለወንበዴ አይሁዶች አላህ አሳልፎ አልሰጠውም፣ አድኖታል፣ ወስዶታል። በክብር በሁለተኛ ሰማይ ላይ ይገኛል። ይሞታል ወይ? አዎ። እንደሚሞት ተነግሯል ወይ? አዎ። በቁርአንም በሐዲስም ተነግሯል። አላህ ሱብሓነሁ ወተዓላ አልገደሉትም አልሰቀሉትም ካለ በኋላ ወረድ ብሎ እንደሚሞት ቃል በቃል ይናገራል። ወኢን ሚን አህሊል ኪታቢ ኢላ ለዩእሚነነ ቢሂ ቀብለ መውቲሂ አለ። ከመጽሐፉ ባለቤቶች ከአይሁድም ከክርስቲያንም አንድም አይኖርም
ዳግም እርሱ በሚመጣ ጊዜ የሚያምኑ ቢሆን እንጂ ከመሞቱ በፊት ይላል። ከመሞቱ በፊት ያምናሉ ይላል። ልክ እርሱ መጥቶ ሳይሞት በፊት አማኝ ይሆናሉ። ሐዲስም ላይ ነብዩ ሰለላሁ ዐለይሂ ወሰለም ينزل عيسى ابن مريم في آخر الزمان ويمكث فيكم 40 ثم يتوفاه الله عز وجل አሉ። የማርያም ልጅ መሲሁ የዘመኑ ፍጻሜ ከመድረሱ በፊት ወደ ምድር ይወርዳል። ከዚያ በመካከላቸው 40 ዓመት ይቆያል። ከዚያ ይሞታል፣ ተቀብሩታላችሁም ብለው ቃል በቃል ተናግረዋል። ይሄ ነው። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም አልሞቱም የሚል ሀሳብ አላቸው አንዳንድ ሱፊዎች። ይሄ ስህተት ነው። ነብዩ ሰለላሁ ዐለይሂ ወሰለም ሞተዋል። አላህ ሱብሓነሁ ወተዓላ ቃል በቃል ኢነከ መይቱ ወኢነሁም መይቱን ብሏል። ነገር ግን መሞታቸው የሆነ ክብራቸውን ዝቅ የሚያደርግ ነገር ምናምን አይደለም። ሰው ነው። አምላክ ሞተ ቢባል ነው ክብሩን ዝቅ የሚያደርገው። አምላክ አይሞትም። ገብታችኋል? ወተወከል ዐለል ሐይ አለዚ ላ የሙት። ነብዩ ሰለላሁ ዐለይሂ ወሰለም ሰው ናቸው። ሰው እንደመሆናቸው መጠን በሰው ላይ የሚደርስ ነገር ሁሉ ቢሆንባቸው በእርሳቸውን ዝቅ የሚያደርግ ነገር አይደለም። ቁል ኢነማ አነ በሸሩን ሚስሉኩም ይላል። ሙሐመድ ሆይ እኔ ልክ እንደናንተ ሰው ነው ይበላቸዋል። ምን ለማለት ነው? በሰው ላይ የሚደርስ ሁሉ በእኔ ላይ ቢደርስ እንዳትደነቁ። እንደ ማንኛውም ሰው ይበላሉ፣ ይጠጣሉ፣ ይተኛሉ፣ ይታመማሉ፣ ይሻላቸዋል። ሁሉ ነገር በሰው ላይ የሚሆን ሁሉ ይሆንባቸዋል። እንደ ማንኛውም ሰው ይሞታል። ያ ነው። ነቢያቶች በቀብራቸው ውስጥ ይሰቃል። አንቢያ ፊ ቁቡሪሂም ይሰሉን የሚል ሐዲስ አለ። ማሊክ አለሽ ነቢያቶች በቀብራቸው ውስጥ ይሰግዳሉ የሚል ሐዲስ አለ። ይህ እንደ ግዴታ አይደለም። አላህ ሱብሓነሁ ወተዓላ ለእነርሱ ያደረገላቸው ጸጋ ነው። ይሄንን ከፈለጉ ማድረግ ይችላሉ። ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ኢስራ ወልሚዕራጅ ሊያደርጉ ባሉበት ጊዜ ሲሄዱ ጊዜ ወደ ኢየሩሳሌም ወይንም ወደ ቤተል መቅደስ እየሄዱ እያለ ሙሳ ዐለይሂ ሰላምን እና ሃሩን እየሰገዱ እንዳገኟቸው ተናግረዋል። ይህን አላህ ሱብሓነሁ ወተዓላ ለነቢያቶች ያደርግላቸዋል። ያ ማለት ግን እኛ ሄደን ብንለምናቸው ብንጠራቸው ምናምን ይቻላል ወይ? በፍጹም አይቻልም። እርሳቸውን አናግረን ማሰማት እንችላለን ወይ? አንችልም። ሰላምታ ብቻ ሲቀር ቦታቸዋል አይደል? የምናደርሰውን ሶላዋት ብቻ ያ እንደሚደርሳቸው ተነግሯል። በተነገረው ልክ ብቻ ይሄን ይዙና ምን ያደርጋሉ መሰለሽ? ሱፊያዎች ይሰማሉና እነሱን ሂደን ሸፋዓን ጠይቃቸው፣ ተወሱል እንዲያደርጉልን ጠይቃቸው። ላ ይሄን አላስተማሩንም እርሳቸው። ቦታቸዋል አይደለ? ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ይሄንን ሶላዋት በምናደርግ ጊዜ እንደሚደርሳቸው ቃል በቃል ተነግሯል። ሰሉ ዐለይሂ ሐይቱማ ኩንቱም ፈኢነ ሶላተኩም ተብሉጉኒ ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም። የትም ቦታ ስፍራ ብትሆኑ በእኔ ላይ ሶላት አውርዱ፣ የትም ስፍራ ሆናችሁ ሶላት ብታደርሱ ይደርሰኛልና ብለው ተናግረዋል። አዎ ይደርሳቸዋል። በሌላ ሐዲስ ላይ እንዳውም ማ ሚንኩም ሚን አሐድን ዩሰሊ ወዩሰሊሙ ዐለየ ሐታ የሩደ አላሁ ዐለየ ሩሒ ፈአሩደ ዐለይሂ አሉ። ከእናንተ አንድም በእኔ ላይ ሰላምና ሶላትን አያወርድም አላህ ሩሄን መልሶልኝ ሰላምታችሁን የሚመልስላችሁ ቢሆን እንጂ አሉ። አይሻርላ ያ ማለት ግን እርሳቸውን ለአምላክ የሚገባውን የአምልኮ ስርዓት መስጠት፣ መለመን፣ መጣራት፣ አማልዱኝ ማለት መማፀን በፍጹም አይቻልም። ይሄን በፍጹም እርሳቸው አይፈልጉም። ገብቶሻል አይደለ? ሽርክ ነው። አላህ ሱብሓነሁ ወተዓላ ላይ ማጋራት ማለት ሽርክ ማለት ተስዊየቱ ገይሪላሂ መዐላሂ ፊ ኸሳኢሲላህ። ባጭሩ ይሄ ነው ሽርክ። ሰሞን የሚሆንበት ተብሎ አይጠየቅም ማለት ነው። አይጠየቅም። አላህ መመጀን የሚፈቀድበትን መንገድ ገልጸውልናል። እሱ ልንገርህ እሺ። አንደኛ በስሞችና በባህሪያቶች አላህ ሱብሓነሁ ወተዓላ ቃል በቃል በሱረቱል አዕራፍ ላይ ምን ይላል? ወሊላሂል አስማኡል ሑስና ፈድዑሁ ቢሃ አለ። ለእኔ ለአላህ ጥሩ ጥሩ ስሞች አሉኝ በእነርሱ ለምኑኝ አለ። እሺ በስሞቹና በባህሪያቶቹ ይቻላል። ያ ገፉር ኢግፊርሊ፣ አንተ መሐሪ የሆንክ አምላክ ሆይ ማርልኝ እንደምንለው። ያ ረሒም እርሐምኒ፣ አንተ አዛኝ የሆንክ አምላክ ሆይ ዘንልኝ፣ በስሞቹና በባህሪያቶቹ አንደኛ። ሁለተኛ التوسل إلى الله سبحانه وتعالى بالأعمال الصالحة بسرع بملكام سرع ولا الله سبحانه وتعالى توسل مادرك من البات رياض الصالحين كرتش كهونا كلفوا السوج مكاكل على النبي صلى الله عليه وسلم صوست سوج يهونا بوتا يهدو يالا مشباتشونا واشاو استقبو كزياتا كمتو سالو زارفو سالو عند تلك واتن جنقاي متانا زي كاباتشو موجا قرادا ماتو እነዚህ ሶስቶችም ሰዎች በአማን ቀን የሰሩትን መልካም ስራ በመስራት አላህን በዚያ ጠየቁት አሉ ነብዩ ሰለላሁ ዐለይሂ ወሰለም። አንደኛው ምን ያደርግ ነበር? ከኔጋ ሆኜ ማለካ ከኔ ጋር ያዳምጥ። አንደኛው ሰው ምን አለ? አምላክ ያላህ ሆይ እኔ እድሜያቸው የገፋ እናትና አባት ነበሩን፣ ለእነርሱ ሁሌ ወተት እያለብኩኝ አዘጋጅላቸው ነበር። እነርሱ ሳይጠጡ ቀድሜ የፈለገ ቢሆን አልጠጣም ነበር ቢርበኝም፣ እነሱ ጠጥተው ከጠገቡልኝ በኋላ ነበር የምጠጣው። ይሄን መልካም ስራ ሳደርግ የነበረው ከአንተ ዘንድ ምን እንዳለ ማግኘት ፈልጌ ከሆነ እባክህ ዛሬ ካለሁበት ጭንቅና መከራ አውጣና አለ። ወዲያው ይሄን ባለ ጊዜ አላህ ሱብሓነሁ ወተዓላ ሰማው።
ይሄንን ቋጥኝ ድንጋይ ፈቀቅ አደረገላቸው። ነገር ግን ሊያስወጣቸው አልቻለም። ሌላኛው ተነሳና ምን አለ? አምላክ ያለ ሆይ አለ እኔ ሁሉን ነገር አመቻችታ በቃ ሁሉ ነገር ከኔ ጋር ለማድረግ ዝግጁ ነኝ ብላ አዘጋጅችለት ራሷን ነፍሷን ነበረች። ታሪኩ ረዘም ቢልም ባጭሩ ልንገራችሁ። ነገር ግን እኔ አንተን ፈርቼ ያን ነገር ትቻለሁኝ። እባክህ ያንን የተውኩት አንተን እንዳፈልጌ ከሆነ ዛሬ ካለሁበት ጭንቅና መከራ አውጣኝ አለ። አሁንም ፈቀቅ አለላቸው። ነገር ግን ሊያስወጣቸው አልቻለም። ሶስተኛው ተነሳ። አምላክ ያላህ ሆይ ከሰዎች መካከል አንድ ሰራተኛ ከኔ ጋር ነበር። ያንን ሰውዬ ገንዘቡን ጥሎ በሄደ ጊዜ እኔ አብዝቼ ጠብቄው ከጊዜ በኋላ መጥቶ ወሰደ፣ ሰጠሁት። ያን ያደረኩት ከአንተ ዘንድ ምንዳን ፈልጌ ከሆነ እባክህ ዛሬ ካለሁበት ጭንቅና መከራ አውጣኝ አለ። አሁን ፈቀቅ አደረገላቸው። ሶስቱም ወጡ። ስለዚህ በመልካም ስራ ተወሱል ማድረግ ይሄ ነው። በራሳችን መልካም ስራ ማለት ነው። አዎ በራሳችን መልካም ስራ እንጂ ለሰዎች አይደለም፣ እንጂ ለሰዎች አይቻልም አይደለም። ደግሞ እንገርሽ በምንድነው? በዱዓ አሳሊሒን በመልካም ሰዎች ዱዓ ገብቶሻል አይደለ? ልክ ነብዩ ሰለላሁ ዐለይሂ ወሰለም ጋር ሰዎች መጥተው ያ ረሱላህ ዱዓ አድርጉልን ይሏቸው ነበር አይደለ? በዚያ ማለት ነው። ዛሬም ደግና መልካም ነው ብላችሁ የምታስቡትን ሰው ሄዳችሁ ዱዓ አድርግልኝ ማለት ይቻላል፣ ችግር የለውም። ያ ሸህ ዱዓ አድርግልኝ። ይሄ ግን ሶስት መስፈርት ያስፈልገዋል። አንደኛ ሐዩን ቃዲሩን ሓዲሩን። ሶስቱ ሐዩን ማለት ያ ሰው በህይወት ያለ መሆን አለበት። ልብ በይ፣ ያ ሰው በህይወት ያለ መሆን አለበት፣ የሞተ መሆን የለበት። ሁለተኛ ምንድነው? ቃዲሩን በሚችለው ነገር መሆን አለበት። ዱዓ አድርግልኝ ይቻላል፣ ችግር የለውም። ይሄ ሰው እጁን አንስቶ እጁን ሳያነሳ አምላክ ያላህ ሆይ ለማሊካ ኃጢአቷን ማርላት፣ ወይንም አምላክ ያላህ ሆይ ለማሊካ ጥሩ ባል ስጣት ብሎ ዱዓ ሊያደርግልሽ ይችላል። አምላክ ያላህ ሆይ ለማሊካ ገንዘብ ስጣት ሊል ይችላል። ይቻላል አይደል? ይሄን ይቻላል። ሶስተኛው ምንድነው? ሓዲሩን ያ ሰው የተጣደ የተገኘ መሆን አለበት። እሱ በሌለበት በሩቅ ቦታ በማይሰማ ቦታ ሆነ ዱዓ አድርግልኝ ማለት አይቻልም፣ የለም እናሱ። ነገር ግን ዛሬ ላይ አልሐምዱሊላህ ስልክ የሚባል ነገር አለ። ደውለህ ባይኖርም ባጠገብህ ያ ሼክ ዱዓ አድርግልኝ ማለት ይችላል። እነዚህ ሶስቶች መስፈርቶች ከተሟሉ አተወሱል ኢለላህ ሱብሓነሁ ወተዓላ ቢዱዓ ሳሊሒን በመልካም ሰዎች ዱዓ ተወሱል ማድረግ ማለት ይሄ ነው። አራተኛው ምንድነው? ተወሱል የሚፈቀድበት መንገድ አተወሱሉ ኢለላህ ሱብሓነሁ ወተዓላ ቢልኢማን በእምነትሽ ወደ አላህ ስብሐነሁ ወተዓላ ተወሱል ማድረግ። ለዚህ ማስረጃ አለ ወይ? አዎ አላህ ስብሐነሁ ወተዓላ በሱራ አሊ ዒምራን ላይ ሌላም በርካታ ቦታ ላይ ይገልጸልናል። ረበና ኢነና ሰሚዕና ሙናዲየን ዩናዲ ልልኢማን አን አሚኑ በረቢኩም ፈአመና ረበና ፈግፊር ለና ዙኑበና። አያሻ ጌታችን አላህ ሆይ እኛ የተጣሪን ጥሪ ሰማ እመኑ የሚል በአላህ እኛም አምነናል፣ እባክህ ጌታችን አላህ በማመናችን ምክንያት ኃጢአታችንን ማረልን ይላሉ እያለ ተናገረ። ስለዚህ አተወሱል ኢለላህ ስብሐነሁ ወተዓላ ቢልኢማን አራተኛው ይሄ ነው። አምስተኛውና የመጨረሻው የተወሱል መንገድ ምንድነው? አተወሱሉ ኢለላህ ሱብሓነሁ ወተዓላ ቢኢዝሃሪል ሓል ወደ አላህ ሱብሓነሁ ወተዓላ ተወሱል ማድረግ ማንነትን በመግለጽ። የማን ተወሱል አለ በቁርአን ላይ? ይዚህ ማሊካ ከኔ ጋር ነሽ? አቤት ከኔ ጋር ነሽ? አንተ ጋር ነኝ። ጥሩ። አተወሱል ቢኢዝሃሪል ሓል የመጨረሻው ምንድነው? ማንነትን በመግለጽ ተወሱል ማድረግ ወደ አላህ። ማን ነው በቁርአን ላይ ይሄንን የተወሱል መንገድ የተጠቀመ? አደም አለይሂ ሰላም። አደምና ሐዋ ያደረጉት የተወሱል አይነት ይሄ ነው። ምን አሉ? ቃለ ረበና ዘለምና አንፉሰና፣ ጌታችን አላህ ሆይ ነፍሳችንን በድለናል አሉ። ራሳቸውን ማንነታቸውን የኃጢአትነት ባለቤታቸውን በመግለጽ ተናነሱና ወደ እርሱ ተወሱል አደረጉ። ረበና ዘለምና አንፉሰና ወለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን አሉ። ጌታችን አላህ ሆይ ነፍሳችንን በኃጢአት በድለናል፣ ይቅርን የማታደርግልን ከሆነ ከከሰሩት እንሆናለን፣ እባክህ ይቅር በለን እዘንልን አሉ። ወደ አላህ ሱብሓነሁ ወተዓላ ይቅር አላቸው ማለት ነው። ሌላ ልክ እንዲሁ ዩኑስ ዓለይሂ ሰላም وذنون إذ ذهب مغاضبا فظن أن لن نقدر عليه فنادى في الظلمات أن لا إله إلا أنت سبحانك إني كنت من الظالمين። እኔ ነፍሳቸውን ከበደሉ ሆኛለሁ ብሎ ማንነቱን በመግለጽ ወደ አላህ ተወሱል አደረገ። አላህ ሱብሓነሁ ወተዓላ ማረለት። እነዚህ አምስት ናቸው። አመ ተወሱል ቢልአሽኻስ ፈላ። እሺ የመጨረሻው ጥያቄ ደግሞ እንትን ማለት ነው ኪታቡን ኒካህ ጋር አንድ ሰው ማለት በድሮ ጊዜ አንድ ሰው ባሪያ ከገዛ በኋላ ባሪያውን ካለ ኒካህ ማለት አላደል ምን መገናኘት በቃ እሺ ነው ለሚስቱ ማድረግ ይችላል። ላስረዳሽ። ብዙ ሰው የሚያስበው ምንድን ነው?
ከጦር ሜዳ ላይ ሙስሊሞች ተዋግተው በሚማርኩ ጊዜ የዛን የምትማረከው ሴት ያለ ኒካህ መገናኘት ይችላል ብለው ነው የሚያስቡት። ላ አይደለም፣ ጋብቻ ነው፣ ኒካህ ነው። አላህ ሱብሓነሁ ወተዓላ በቁርአን ላይ ተናግሯል። መህር የላትም ወይ? መህር አላት። ወልይ አላት ወይ? ወልይ አለ። ቦታቸው አይደለ? ሁሉ የተሟላ ነው። አላህ ሱብሓነሁ ወተዓላ በቁርአን ላይ ይናገራል። እሱን ባሪያ ሴቶችን አስመልክቶ ማለት ነው። ባሪያ የሚባለው በጦር ሜዳ ላይ የተማረከች ልትሆን ትችላለች። አላህ ሱብሓነሁ ወተዓላ በሱረቱ ኒሳ ላይ ይናገራል። ምን ይላል? ፈንኪሑሁነ ቢኢዝኒ አህሊሂን አለ። ባሪያዎችን በቤተሰቦቻቸው ፈቃድ አግቧቸው ይላል። አግቧቸው ነው ያለው። ያለ ጋብቻ መገናኘት አይቻልም ማለት ነው። አግቧቸው ጋብቻ ነው። ከተሻለ አይደል? ያ ነው። ፈንኪሑሁነ ቢኢዝኒ አህሊሂን ወአቱሁነ ኡጁረሁነ አለ። ቀጥሎ መህራቸውን ስጧቸው አለ። ወአቱሁነ ኡጁረሁነ መህራቸውንም ስጧቸው አለ። ይሄ ነው ያለው። እና ካለ ኒካህ የሚለው ነገር ስህተት ነው ማለት ነው። ስህተት ነው። አግቧቸው ነው የሚለው አላህ ሱብሓነሁ ወተዓላ። ቆይ እንዳም ቃል በቃል ለምን አላሳየሽም? አግቧቸው ብሎ አላህ ሱብሓነሁ ወተዓላ ባሪያ ሴቶችን አግቧቸው ብሎ ቃል በቃል በቁርአን ላይ ተናግሯል። አሳይሽ ሱረቱ ኒሳ ሂድ ውጭ ወጥተህ ተጫወት። እኔ ስረጄ ነው። እሺ ጎበዝ ልጅ ታች ማሚ ሂድ እናስፈቅዳት። ቶሎ በል ጎበዝ። እሺ አይተሻል። እዚህ ጋር ከእናንተም ውስጥ ጥብቆች ምእመናት የሆኑትን ለማግባት ሀብትን ያልቻለ ሰው አለ። አየሽ፣ ይህ ልክኛ ሰው ባልና ሚስት እንደሚገባው ይሄን ያልቻለ ሰው አለ እጆቻችሁ ንብረት ካደረጓቸው ከምእመናት ወጣቶቻችሁ ባሪያን ምን ያድርጋለ? ያግባ። ስለዚህ ባሪያን አግቡ ነው የሚለው በጋብቻ እንጂ በፍጹም ያለ ጋብቻ ተገናኟቸው አይደለም። ፈንኪሑሁነ ቢኢዝኒ አህሊሂን ይላል ቃል በቃል አረበኛውም ላይ አግቧቸው ነው የሚለው። ፈንኪሑሁነ ማለት አግቧቸው ማለት ነው። ስለዚህ ጋብቻ ነው። እሺ ሌላ ጥያቄ ያለው ሰው? ሌላ ጥያቄ ደግሞ ወይንም ሌላ ጥያቄ ካላችሁ ይጠይቁና ጠይቃለሁ። አይ እሺ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ? አማን ነው። የኔ ጥያቄ ሁለት ጥያቄ ነው። የመጀመሪያው ጥያቄ እኛ ሙስሊሞች ኢሳ አለይሂ ሰላቱ ሰላም ተሰቅሏል ብለን አናምንም፣ አድርጓል ብለን ነው። መሰሉ ተሰቅሏል ወይ ነው። ሁለተኛ ጥያቄ ደግሞ ኢሳ ሲሰግድ ምን ነበር የሚለው? ለምሳሌ አዛን ሲያወጣስ? ኢሳ አለይሂ ሰላም ተገድሏል ወይስ አልተገደለም? ተሰቅሏል ወይስ አልተሰቀለም የሚለው አላህ ሱብሓነሁ ወተዓላ ቃል በቃል ተናግሮታል። አላህ ሱብሓነሁ ወተዓላ ወማ ቀተሉሁ ወማ ሰለቡሁ አለ። አልገደሉትም አልሰቀሉትም አለ። ሌላ የተገደለ የተሰቀለ ሰው አለ ወይ? ያ እንዳለ ተናግሯል። ኢብኑ ዑሰይሚን ሰልቡ ቀድ ሐሰል ይላሉ፣ ተከስቷል። ነገር ግን እርሱን አልገደሉትም አልሰቀሉትም። ሌላ አካል ተመሰለባቸው ብሎ ቃል በቃል አላህ ሱብሓነሁ ወተዓላ ወላኪን ሹቢሀ ለሁም ይላል። ነገር ግን ለእነርሱ ተመሰለ ይላል። ያ ነው ኢብኑ ዑሰይሚን እንደተናገሩት ከሆነ ተፍሲራቸው ላይ ዒሳ ዓለይሂ ሰላምን አሳልፎ ሊሰጥ የሄደው አካል እንደተሰቀለ ይናገራሉ። ምክንያቱም ይህ ፍትህ ነው። እንደው ያ ሰው ተበድሏል ወይ ብለው ለሚያነሱ ሰዎችም ካለ ይሄ ፍትህ ነው። ፍትሁ ምንድን ላይ ነው ከተባለ እንደ ራሳቸው እንደ መጽሐፍ ቅዱስም እንደ ቁርአን ማየት ይቻላል። አላህ በቁርአን ላይ ምን ይላል ሲናገር ሱረቱ ፋጢር ላይ ወላ የሒቁ ልመክሩ ሰይኡ ኢላ ቢአህሊሂ ይላል። የተንኮልና የሴራ ባለቤት ያ ተንኮልና ሴራ በራሳቸው ላይ እንጂ በንጹሆች ላይ አይሰፍርም ይላል። አየሽ፣ መሲሁ ንጹህ ነው ወይ? አዎ ንጹህ ነው። እንደ መጽሐፍ ቅዱስም እንደ ቁርአንም ንጹህ ነው አይደለ? አንድን ንጹሃን ሰው አሳልፎ ሊሰጥና ሊያስገድል ሊያሰቅል ያለ አካል በሰው ላይ ያሰበው ተንኮልና ሴራ በራሱ ላይ በዚያ በሰው ላይ ቢሆን ይህ ሰው የራሱን እጅና ያገኛል። እኛም እንደምንለው ምን በተለምዶ ለሌሎች በቆፈርከው ጉድጓድ አንተ ትገባለህ እንላለን። ለሌሎች ተንኮልና ሴራን ቆፍረንላቸው እዚያ ውስጥ ብንገባ የእጅህን አገኘህ ማንም አልበደለህም ነው የምንለው። ያንስፋር ልክ እንዲሁ መሲሁን ዒሳ ዓለይሂ ሰላምን አሳልፎ ሊያስገድልና ሊያሰቅል ያለው አካል ያ ሰው ይሄ ነገር ቢደርስበት የራሱን የእጅን ነው ያገኘው። ይሄን ይመስላል።
ሌላኛው ዒሳ ዓለይሂ ሰላም ይሰግድ ነበር ወይ? አዎ ይሰግድ ነበር። ነቢዩላህ ዒሳ ዓለይሂ ሰላም የሚሰግደው እንዴት ነው? ልክ እኛ በምንሰግድበት አሰጋገድ። ነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም የሶላትን ትእዛዝ ከአላህ ሱብሓነሁ ወተዓላ ዘንድ ተቀብል እንደሚሰግድ መጀመሪያ አስረጃ ልስጥሽ። ወአውሳኒ ቢሶላቲ ይላል ዒሳ ዓለይሂ ሰላም የማርያም ምዕራፍ ላይ ሶላትን እንድሰግድ አዞኛል ይላል። ቃል በቃል እንደሚሰግድ ራሱ ይናገራል። አሰጋገዱ እንዴት ነው የሚለውን ነቢዩ ሰለላሁ ዓለይሂ ወሰለምን መልአኩ ጅብሪል መጥቶ ካሰገዳቸው በኋላ ትእዛዙን ከአላህ ዘንድ ይዘው መጡ አይደለ? አምስቱን አውቃት ሶላት። ከዚያ አሰጋገዱን ስርዓት መልአኩ ጅብሪል መጥቶ ነው ያሳያቸውና ያሰገዳቸው። ዙሁርን አሰገዳቸው መጀመሪያ፣ ከዛ ዐስርን፣ ከዛ መግሪብ፣ ከዛ ዒሻ፣ ከዛ ሱብሒ። መጨረሻ ላይ ዘወር ብሎ ምን አላቸው? ያ ሙሐመድ ሆይ ሃዚሂ አውቃት አሶላት ለከ ወሊኡመቲክ ወሊመን ካኑ ቀብለከ ሚነል አንቢያ። ሙሐመድ ሆይ ይህ የሶላት ጊዜ ለአንተና ለትውልዶችህ እንዲሁም ደግሞ ለቀደምት ነቢያትም ተደንግጎ የነበረበት ጊዜ ነው አላቸው። ቀደምት ነቢያት ልክ እንደኛ በምንሰግድባቸው ጊዜያቶች ነበር የሚሰግዱት። አሰጋገዳቸውስ ልክ እንደኛ ነበር ወይ? ልክ የኛ ሶላት ምንድን ነው? መጀመሪያ እንቆማለን፣ አላሁ አክበር ብለን በመቆም እንጀምራለን። ከዚያ በጉልበት በመንበርከክ በሩኩዕ እንቀጥላለን። ከዚያ በግንባር በመደፋት በሱጁድ እንጨርሳለን። እንደዚህ ነበር ወይ ሶላታቸው ቀደምቶች? አዎ እንደዚህ ነበር የሁሉም የቀደምቶች አሰጋገድ። ለምሳሌ የመርየም ዓለይሃ ሰላምን ማየት እንችላለን። ከነቢ ሰለላሁ ዓለይሂ ወሰለም በፊት የነበሩ ትውልዶች ሁሉ መልአኩ ጅብሪል ዓለይሂ ሰላም መጥቶ ሲያናግራት ምን ይላል? ያ መርየም እቁኑቲ ሊረቢኪ ወስጁዲ ወርካዒ ማዕራክ። ከኛ ከእርሷን በፊት አለ ወይ? ከእርሷን በፊት እነ ኢብራሂም ዓለይሂ ሰላም ወሩካዒ አስጁድ ያቸው አለ ጣኢፊነ ወልቃኢሚነ ወሩካዒ አስጁድ። ኢብራሂም ዓለይሂ ሰላም ከዕባን በሰራ ጊዜ አላህ ሱብሓነሁ ወተዓላ ምን አለው? ይህንን የምትሰራው ለሚቆሙ በጉልበታቸው ለሚንበረከኩ በግንባራቸው ለሚደፉ በዚህ መንገድ ለሚሰግዱ ሰዎች ብሎ አዘዘው። አያችሁ ጣኢፊን ወልቃኢሚን አለ። ለሚቆሙ አለ፣ ቆሞ ለሚሰግዱ ማለት ነው። ጣኢፊን ወልቃኢሚን ወሩካዒ ሩኩዕ ለሚያደርጉ፣ አስጁድ ስጁድ ለሚያደርጉ። ልክ እንደኛ አሰጋገዳቸው ዛተ ቅያሚን ወሩኩዕን ወስጁድ ነበር። መርየምን መልአኩ ጅብሪል ምን አላት? ያ መርየም እቁኑቲ ሊረቢኪ ወስጁዲ ወርካዒ ማዕራኪ። አያችሁ አይደለ? አንቺ መርየም ሆይ አላት መልአኩ ጅብሪል ዓለይሂ ሰላም መጥቶ ለጌታሽ ለአላህ ቁሚ ስገጂ፣ በጉልበትሽን በመንበርከክ ስገጂ፣ በግንባርሽን በመደፋት ስጁድ በማድረግም ስገጂ አላት። ቀደምት ነቢያት ሁሉ አላህ ሱብሓነሁ ወተዓላ ባዘዘባቸው መንገድ ቀጥታ አዘዘን። መሲሁም ከነዚያ ነበር። ዘከሪያ ዓለይሂ ሰላም ተገልጿል። እነ ኢብራሂም ዓለይሂ ሰላም ረቢ ጀዐልኒ ሙቂመ ሶላት፣ ጌታ አላህ ሆይ ሶላትን በአግባቡ ቁሜ የምሰግድ አድርገኝ እያለ ይናገራል። ቁመው ሁሉም ነቢያት ሩኩዕ በማድረግ ስጁድ በማድረግ ልክ እንደኛ። ወቅቱ ራሱ መልአኩ ጅብሪል መጥቶ ሙሐመድ ሆይ ይህ ለአንተና ለቀደምት ነቢያት የተደረገ የሶላት ጊዜና ወቅት ነው ብሎ አሳይቷቸዋል፣ ነግሯቸዋል፣ አጽድቆላቸዋል። እሺ እሺ ማሂ ጥያቄ አለሽ? ሰላም ወይንም ከታች ህይወት ማሂ። እሺ አለሽ ሰላም ጥያቄ። እሺ አሁን በኢሳ ለሐናን እየመለስክለት ነበረ። ነገር ግን እሱ አይደለም ሌላ ሰው ተመስሎበታል፣ ሌላ ሰው ተሰቅሏል አልከሽ። ያ ሌላ ሰው ከሆነ እንዴት ተነሳ ምናምን ብለው ልጆች አሉ። እዚህ ጋር ሌላ ነው ጥያቄ፣ ግን እዚህ ጋር እንድትመልስልኝ ስለፈለኩ ነው ማለት ነው። ተነሳ ምናምን የሚለው ነገር ስህተት ነው። አንደኛ ይሄን እነሱም ራሱ ማረጋገጥ አይችሉም። በቁርአንና በሐዲስ ተነሳ የሚባል ነገር የለም። ያ ይሞታል። ከነሱም ጋር ራሱ ይሄንን እንደው እናጸድቃለን ካሉ መነሳቱን ማን የጻፈላችሁ ባያቸው ሐዋርያቶች ይልፋል አይደለ? መጽሐፍ ቅዱስ ጸሐፊዎች ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ። እሺ ጳውሎስን እንጨምረው ከጊዜ በኋላ መጥቶ እኔ ተልኬ ነው ተመርጫለሁ ያለው ናቸው። ሁላቸውንም ሰብስቧቸውና መነሳቱን የጻፉላችሁ ሆነ ሲነሳ እንዳዩ ማስረጃ አስቀምጧቸው። አንዲትም ቦታ ይሄን ጥያቄ ህዝብ ይጠይቃለሁ ወደፊት ጠይቋቸው። ኢየሱስ ክርስቶስ መነሳቱን የጻፉላቸው ሐዋርያቶች ሲነሳ ያየው አንድ ሐዋርያ አምጡ በላቸው። የለም፣ በፍጹም የለም። አንደኛ ይሄ ነው። ሁለተኛ ልጨምርላችሁ። እሺ ወደ መነሳቱን ማን የነገራቸው ከተባለ መግደላዊት ማርያም ነግራቸው ነው ለሁላቸው። ማን ነው መጀመሪያ ወደ መቃብሩ ሄደ የተባለው? መግደላዊት ማርያም ሄደች። መግደላዊት ማርያም እንዳውም ይጋጫል በዚህ ጉዳይ ላይ መጽሐፍ ቅዱስ። ማቴዎስ ምን ይላል? መግደላዊት ማርያም ሄደች ይላል። ዮሐንስ ምን ይላል? መግደላዊት ማርያም ጋር ሌላ ማርያም አለች ይላል። ማርቆስ ምን ይላል? ሶስተኛ ሌላ ሴት አለች አብራት ይላል። ሉቃስ ምን ይላል? ኧረ ብዙ ናቸው የሄዱት ይላል። የትኛ ናት የሄደች?
አንድ መንፈስ ቅዱስ ከሆነ የገለጠላቸው እንዴት ነው ለአንዱ ለዮሐንስ መጥቶ አንድ ብቻ ነች፣ ለዚህኛው ሁለት፣ ለዚያኛው ሶስት ብሎ የሚነግራቸው? ሁለት ይሄንን ያለ ሶስተኛ ምንድን ነው? እሺ እንዳው ሄዳ አይታለች እንበል መግደላዊት ማርያም ምንድን ነው ያየችው? ሲነሳ ነው ወይ ያየችው? የለም በፍጹም አይደለም። መግደላዊት ማርያም እንዳው መታ መነሳቱን ነገረቻቸው ወይ? ላ ተነስቷል ያን ባዶ መቃብር አገኘሁ ብላ ነገረቻቸው። ሄዳ ጌታቸው አለ አይደል? ባዶ መቃብር አገኘሁ ብላ ነገረቻቸው። ስትሄድ ጊዜ የተከሰተውን ክስተት አራቱም ወንጌላት ይጋጫሉ። ሆነ አንድ ወንጌል ምን ይላል? ስትሄድ ጊዜ መቃብሩ አልተከፈተም ነበር። የሆነ ሰው መጥቶ ሰዎች ሁለት ሰዎች መጥቶ ከፈቱላት ይላል። በሌላኛው ምን ይላል? ተከፍቶ ነበር ይላል። ከፍተውት ሁለት አካሎች እዛ ላይ ቁጭ ብለውበት ነበር ይላል። አያቸው አይደለ? ተንከባሉ ጌታው ነበር ይላል። ሲቀጥል አንደኛው አልተከፈተም ነበር መጥቶ ከፈተላት ይላል። ይጋጫል። በዚያው ላይ የነበሩት ያገኘቻቸው መግደላዊት ማርያም መልአክ ናቸው ይላል አንደኛው ወንጌል። ሌላኛው ሁለት ሰዎች ናቸው ይላል። አያቸው አይደለ? መልአክ ናቸው ሰዎች ናቸው ይላል። ይሄ ብቻ አይደለም። አንደኛው ወንጌል ምን ይላል? መግደላዊት ማርያም ስትመጣ ጊዜ ገና ጨለማ ነበር ይላል። ሌላኛው ምን ይላል? ጨለማ አልነበረም ፀሐይ ወጥቶ ነበር የመጣችው ይላል። በየትኛው ሰዓት ነው የመጣችው? ይሄ የሚጋጭ እያሳየህን ይሄንን እንትን መጽሐፍ ቅዱስ ላይ አሳይሻለሁ። እንዲጨርሳለሁ አሳይሻለሁ ሁሉ ነው። ሌላኛው እና ትልቁ የሚያስደነግጠው ነገር ምንድን ነው? መግደላዊት ማርያም ሄዳ ባዶ መቃብር አይታ መታ ስትነግራቸው ለሐዋርያቶች አላመኑም ነበር ይላል። ተነስቷል ምናምን ስትላቸው አላመኗትም። ታዲያስ ቅዠት መስሎ ታያቸው ጭራሽ ይላል። ቆይ ክርስቶስ ነግሯቸው ከሆነ ለሐዋርያቶች ሙቶ መነሳቱ ትልቅ ጉዳይ ነው ለክርስትና፣ የክርስትና መሰረት ነው። ጳውሎስ ምን ይላል? ኢየሱስ ክርስቶስ ሙቶ ከሙታን አልተነሳም የሚል ከሆነማ ክርስትናችን ውድቅ ነው ይላል። ይሄን ትምህርት ክርስቶስ መጀመሪያ አስተምሯቸው ከሆነ ለሰው ልጆች ኃጢአት እንደሚሞትና እንደሚነሳ ምናምን ሐዋርያቶች ይሄን ነገር ሲነገራቸው ጊዜ የነገረን ያስተማረን ያውና ትንቢቱ ተፈጸመ የኃጢአታችንም ስርየት በቃ ስራው ተሰራ ተብለው በደስታ ይሄን ሊቀበሉ ይገባ ነበር አይደለም። መታ ስትነግራቸው ግን ቅዠት መስሎ ታያቸው ይላል። አላመኗትም ይላል። ጭራሽ አላመኑም። ይሄን ቅዠት መስሎ ታያቸው መባሉ ምንን ያሳየናል? ቀድሞ እንዳስተምሯቸው ነበር ይሄን ነገር ቅዠት መስሎ እንደታያቸው ቃል በቃል ተቀምጧል። ከዚያ እንደገና መተው ሊያረጋግጡ ሁሉ መጡ ይላል። ይህን ሁሉ እናገኛለን ማለት ነው። አሁን ከየትኛው ጀምር ላሳየሽ? የመጀመሪያው ምንድነው? ኢየሱስ ክርስቶስ ሲነሳ ያየ ሐዋርያ አለ ወይ? የለም። ይሄን ጠይቂያቸው። ሲነሳ ያየ ቀብሩን ከፍቶ ሲወጣ ማለት ነው አንድ ሐዋርያ የለም። አንደኛ እሱ ነው። ሁለተኛ መግደላዊት ማርያም በመጣች ጊዜ ያልኩትን ላሳያችሁ። እሺ ስትመጣ ጊዜ ከነበረበት ከመጀመሪያው ምንድን ነበር ያልኩት? አንደኛው ወንጌል አንዲት ማርያም እንደሆነች ይገልጻል። ሌላኛው ሁለት፣ ሌላኛው ሶስት፣ ሌላኛው ብዙ እንደሆኑ ይገልጻል። ይሄን ላሳይሻ ነው። ከማን እንጀምራለን? ያው አራቱ ወንጌላቶች ከማቴዎስ እንጀምር። ማቴዎስ ወንጌል ማቴዎስ ወንጌል በደንብ ተከታተሉ። ማቴዎስ ያው ከላይ በሰንበትም መጨረሻ መጀመሪያው ቀን ሲነጋ፣ መቼ ሲነጋ መግደላዊት ማርያምና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ ይላል። ስንት ማርያም ናቸው? ማይ ሜትሻንሹና አሁን እንድትረጅ ተከታተኝ። እሺ ስንት ናቸው? ማርያምና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ አይደለ? ማን ነው ይሄን ያለው? ማቴዎስ አይደለ? አይታየም። እሺ ማቴዎስ ይላል። ይታይሻል? እንደ ማቴዎስ ዘገባ ማርያም እና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። ስንት ናቸው? ሁለት ናቸው። እዚህ ጋር ማን ነው ይሄን ያለ? ማቴዎስ። አሁን ሁለተኛ ጋር ነው ማርቆስ ጋር ነው። ማርቆስስ ምን አለ? ማርቆስ ምን እንዳለ እንመልከት። ያው ማርቆስ ሰንበትም ካለፈ በኋላ መግደላዊት ማርያም የያዕቆብም እናት ማርያም ሰሎሜም መጥተው ሊቀቡት ሽቶ ገዙ ይላል። ሳምንት ካለፈ በኋላ መግደላዊት ማርያም የያዕቆብ እናት ማርያም ሰሎሜም መጥተው ሊቀቡት ሽቶ ገዙ ይላል። ስንት ናቸው? ሰሎሜ የሚለው ሌላ አካል ተጨምሮ ነው። ሌላ አካል ተጨምሮ ነው። ሌላውም ላይ እናያለን። ሌላውም ላይ ማየት እንችላለን። መቼ ነው የመጡት? እነሱም
ከሳምንቱ በፊተኛው ቀን እጅግ በማለዳ ፀሐይ ከወጣ በኋላ ወደ መቃብር መጡ ይላል። ፀሐይ ከወጣ በኋላ። እሺ ሶስተኛ ሉቃስን እንመልከት። ሉቃስስ ምን አለ? ያው ሉቃስ ነገር ግን ከሳምንቱ በመጀመሪያው ቀን ያዘጋጁትን ሽቶ ይዘው ከእነርሱም ጋር አንዳንዶቹ ወደ መቃብር እጅግ ማልደው መጡ ይላል። ከእነርሱም ጋር ይለናል። እዚህ ጋር መጨረሻውን እንመልከተው መለስ አድርገን ማለት ነው። ያና እሺ እዚህ ጋር መለስ ብለን እናንበው። እነሆም ከጎና ጻድቅ ሰው የሸንጎ አማካሪ የሆነ ዮሴፍ የሚባል ሰው ነበረ። ይህም በምክራቸውና በስራቸውም አልተባበረም ነበር። አርማትያስም ከምትባል ከአይሁድ ከተማ ሆኖ እርሱ ደግሞ የእግዚአብሔር መንግስት ይጠባበቅ ነበር። ይኸውም ወደ ጲላጦስ ቀርቦ የኢየሱስን ስጋ ለመነው። እንግዲህ ከሞተ በኋላ ነው። አውርዶም በተልባ እግር ልብስ ከፈነው። ማንም ገና አልተቀባበረበትም። ከአለትም በተወቀረ መቃብር አኖረው። የመዘጋጀት ቀንም ነበረ፣ ሰንበትም ሊጀምር ነበረ። ከገሊላም ከእነርሱ ጋር የመጡ ሴቶች ተከትለው መቃብሩን ስጋውንም እንዴት እንዳኖሩት አዩ ይላል። ተመልሰውም ሽቱና ቅባት አዘጋጁ፣ በሰንበትም እንደ ትእዛዙ አረፉ ይላል። ከዚያ በኋላ ቀጥሎ ምን አለ? ነገር ግን ከሳምንቱ በመጀመሪያው ቀን ያዘጋጁትን ሽቶ ይዘው ከእነርሱም ጋር አንዳንዶቹ ወደ መቃብሩ እጅግ ማልደው መጡ ይላል። አያቸው አይደለ? እንግዲህ ብዙ እንደሆኑ ገልጿቸዋል። እንቀጥል ወደታች ይህንም ለሐዋርያት የነገሯቸው መግደላዊት ማርያም አንድ እና ዮሐና የያዕቆብ እናት ማርያም ከእነርሱም ጋር የነበሩት ሌሎች ሴቶች ነበሩ ይላል። አይሽ ማቴዎስ ምንድን ነው ያለን? ሁለት ነበሩ ብሎናል። እዚህ ጋር ስንት ተጠቀሰ? ይህንም ለሐዋርያት የነገሯቸው መግደላዊት ማርያም እና ዮሐና። መግደላዊት ማርያም አለች፣ ዮሐና አለች፣ የያዕቆብም እናት ማርያም ያ ሶስት። ከእነርሱም ጋር የነበሩት ሌሎች ሴቶች ነበሩ አለች። ስንት ናቸው? እዚህ ጋር ሶስት ቁጠሪና ሌሎች ሴቶች ብሎ ጨምሯቸዋል። አብረዋቸው ነበሩ። ገብቷቸዋል አይደል? አሁን የመጨረሻ ማን እንመለከታለን? ዮሐንስ። እንደ ዮሐንስ ዘገባ ስንት ናቸው የመጡት? እንደ ዮሐንስ ዘገባ ደግሞ ተመልከች። ያው ዮሐንስ እዚህ ጋር ከሳምንቱም በፊተኛው ቀን መግደላዊት ማርያም ገና ጨለማ ሳለ ወደ መቃብር መጣች፣ ድንጋዩን ከመቃብሩ ተፈንቅሎ አየች። ማነች እዚህ ጋር የመጣቸው? እንደ ዮሐንስ መግደላዊት ማርያም። ሌላ አለ? የለም። ስለዚህ ይጋጫል አይጋጭ? እዚህ ጋር መግደላዊት ማርያም ነች አለ። ማቴዎስ ሁለት ናቸው አለ። እዚያ ጋር ሌላኛው ሶስት ጠቀሰ። ሌላኛው ደግሞ ሶስቶችን ጠቀሰና ሌሎችም አሉ አለ። አንደኛ ይሄ መጀመሪያው ነው። ሁለተኛ አሁን እዚህ ጋር ቀደምን ብሎሻል። ፀሐይ ከወጣ በኋላ ብሎል አይደል? ቅድም መግደላዊት ማርያም መጣችው አሁን እዚህ ጋር ምን አለ? ከሳምንቱም በፊተኛው ቀን መግደላዊት ማርያም ገና ጨለማ ሳለ፣ ገና መቼ? ጨለማ ሳለ ማለዳ ወደ መቃብር መጣች ይላል። ቅድም ምን ብሏል? ፀሐይ ከወጣ በኋላ ነው። እዚህ ጋር ጨለማ ሳለ ነው የመጣችው አለ። አሁን በደንብ እንድታስተውሉ የፈለኩት ደግሞ ምንድነው? ቀጣዩ ምንድነው? ድንጋዩን ከመቃብሩ ተፈንቅሎ አየች ይላል አይደል? እዚህ ጋር እንደ ዮሐንስ ያው በደንብ ዮሐንስ ስትመጣ ጊዜ ድንጋዩ ተፈንቅሏል። በቃ መጣች ካለ በኋላ ድንጋዩን ከመቃብር ተፈንቅሎ አየች ይላል። ሌሎች ወንጌላቶች ደግሞ እንመልከታቸው። ማቴዎስ ምን አለ? ያውና በሰንበትም መጨረሻ መጀመሪያው ቀን ሲነጋ መግደላዊት ማርያም እና ሁለተኛይቱ ማርያም መቃብሩን ሊያዩ ወጡ። እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባሎ በላዩ ተቀመጠ ይላል። አየሽ፣ ቀደም ምን ብሏል? ተፈንቅሎ ነው ያየችው። አሁን ደግሞ እሷ መጣች። ከዚያስ ልክ ሲመጡ ራሱ ሲከፈተና ተቀመጠበት አለች። ምንድነው የመጣው እዚህ ጋር? ሌላኛው ነገር የጌታ መልአክ ይላል አይደለ? ከሰማይ ስለወረደ ማን ነው የመጣው? መልአክ አይደለ? የጌታ መልአክ። መልአክ። ሌላ ቦታ ደግሞ ሰዎች እንደሆነ ያሳየች ነው። አሁን እዚህ ጋር ሲመጣ ጊዜ ተፈንቅሎ ነው ያገኘው። ሶስተኛውን እስኪ እንመልከተው ምን እንደሚል። ማን ነው እዚህ ጋር ፈንቅሎ ተቀመጠበት ነው ያለችው። የመጀመሪያው ላይ ተፈንቅሎ ነው ያገኘው አለች። እዚህ ጋር ደግሞ ሉቃስ እንመልከተው። ነገር ግን ከሳምንቱ መጀመሪያው ቀን ያዘጋጁትን ሽቶ ይዘው ከእነርሱም ጋር አንዳንዶቹ ወደ መቃብሩ እጅግ ማልደው መጡ፣ ድንጋዩንም ከመቃብሩ ተንከባሉ አገኙት ይላል። ይህ እንደ ማቴዎስ ድንጋዩ ተንከባሉ አገኙት ነው የሚለው።
እዚህ ጋር ማለት ላይክ መጀመሪያ ማለት አስተካክለኛል ከተሳሳትኩ ማለት ነው። ግን መጀመሪያ ላይ ማለት ነው ያ መላእክቶቹ ነበረ ልታየው ሄዳ ማለት ነው። ከዛ በኋላ እሷ አላመነችም። ልትሄድ ላይክ ልትነግራቸው መነሳቱ ልትነግራቸው ሄደው እነዛ አላመኑም። ከዛ መጥተው ምናምን ሲያዩ እንደዛ አይነት ነገር ነው እንጂ እኮ አንድ እንትን አይደለም። እንደዛ አይደለም። እንደሄደች የሆነውን ነገር ነው እንደሄደች እሷ የሆነውን ነገር እንጂ ሄዳ ነግራ ለሐዋርያቶች ተመልሳ በመጣች ጊዜ አይደለም። ገና መጀመሪያው ገጽ ላይ ነው መታ ገና ሄዳ ስትነግራቸው ቅዠት እንደሆነ እንደነሱ የመሰላቸው ላሳይሽ ነው። ወደ እሱ አልደረስኩም። ከዛ እነሱ ከነገሯት በኋላ ደግሞ ይሄን ማለነችን ብሎ ከዛ ሄደው ሊያዩ ነው የሄዱት እነዛ ሰዎች ማለት ነው። ብዙ ሄዱ ምናምን ወደ እሱ ገና ነኝ አለ። እሷ ገና መቃብሩ መታ የሆነውን ነው አሁን እያሳየሁሻለሁ። ከዚያ በኋላ እነሷ ተመልሳ ሄዳ ነግራቸው ለሐዋርያቶች ከዚያ በኋላ የሚሆነውን ገና ልናይ ነው። እዚያ ጋር በጣም ትልቅ እንትን ያለው ቅዠት ነው እንዳውም መነሳቱ ብለው ነው የሚያምኑት ሐዋርያቶች። እሱ ጋር ላሳይሽ ነው። እሺ አሁን እዚህ ጋር የመጀመሪያው ምን ብሎናል? መልአክ እንደሆኑ ነግሮናል። እሺ ከማቴዎስ እንጀምር። ማን ምንድናቸው የነበሩት የሚለውን ማቴዎስ ይታይሻል አይደለ ማሂ? እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ ምድር መናወጥ ሆነ፣ ቀርቦም ድንጋዩን አንከባሎ በላዩ ተቀመጠ ይላል። ምንድነው? የጌታ መልአክ አይደለ? አዎ የከፈተው ማን ነው? የጌታ መልአክ። ምንድነው ይሄ? ማን ይሄን ያለን? ማቴዎስ። ያው ማቴዎስ ወንጌል። እስኪ ደግሞ ሌሎቹ እንመልከታቸው። ማርቆስስ ምን አለ? ማርቆስ ከሳምንቱም በፊተኛው ቀን እጅግ ማለዳ ፀሐይ ከወጣ በኋላ ወደ መቃብር መጡ። እርስ በርሳቸውም ድንጋዩን ከመቃብር ደጃፍ ማን ያንከባልልና ሊባባሉ ነበር ይላል። ቅድምም ብሏል ስትመጣ ጊዜ ተንከባሎ ነው ያገኘችው ብሏል አይደለ? እዚህ ጋር ደግሞ ማን ነው የሚያንከባልልን እያሉ ገና እየተጠያየቁ ነው ይለናል። አያችሁ አይደለ? የሚገራረም ግጭት። ድንጋዩ እጅግ ትልቅ ነበርና አሻቅበው ማይተው ድንጋዩ ተንከባሎ እንደነበር ተመለከቱ። ወደ መቃብሩም ገብተው ነጭ ልብስ የተጎናጸፈ ጎልማሳ በቀኝ በኩል ተቀምጦ አዩና ደነገጡ ይላል። ነጭ ልብስ የተጎናጸፈ ጎልማሳ በቀኝ በኩል ተቀምጦ አዩና ደነገጡ። ቅድም ብሎናል መልአክ ነው ብሎናል። ጎልማሳ። ይሄኛስ ምን አለ ሉቃስ? ድንጋዩን ከመቃብሩ ተንከባሎ ገብተውም የጌታን ኢየሱስ ሥጋ አላገኙትም። እርሱም በዚያ ሲያመነቱ እነሆ ሁለት ሰዎች የሚያንጸባርቅ ልብስ ለብሰው ወደ እርሱ ቀረቡ ይላል። ሰዎች ናቸው። እዚህ ጋር ደግሞ ፈርተው ፊታቸውን ወደ ምድር አቀርቅረው ሳሉ እንዲህ አሏቸው፣ ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? ተነስቷል እንጂ በዚህ የለም አሏቸው ይላል። ምንድናቸው? እዚህ ጋር ደግሞ ነጫጭ የለበሱ ሁለት ሰዎች አይደለ ማሂ? አዎ አየሽ አይደለ? ማቴዎስ ምን አለን? የመጀመሪያው መልአክ ነው አለን። መልአክ፣ አንድ መልአክ፣ የጌታ መልአክ ብሎናል አይደለ? እዚህ ጋር ደግሞ ሰዎች ናቸው፣ ለዚያም ሁለት ሰዎች ናቸው አለ ድንጋዩን ያነሱት። እዚያኛው ጋር ደግሞ ምን አለ? ሁለት ጎልማሶች ናቸው አለ። እስኪ የመጨረሻው ዮሐንስ ምን እንደሚል ደግሞ እንመልከተው። ዮሐንስ እየሮጠችም ወደ ያውና ተፈንቅሎ አየች ነው የሚለው እዚህ ጋር። ተፈንቅሎ አየች። እየሮጠችም ወደ ስምዖንና ወደ ጴጥሮስ ይወዳ ወደ ነበረው ወደ ሌላ ደቀ መዝሙር ያን ከመቃብር ወስዶታል ወዴት እንደሆነ። ስለዚህ ጴጥሮስና ያውና እዚህ ጋር በቃ እና ያ ነው። ለማንኛውም መልአክ ነው ይላል አንደኛው፣ ሌላኛው ሁለት ሰዎች ናቸው ይላል፣ ሌላኛው ሁለት ጎልማሶች ናቸው ይላል። ያን ይመስላል። አሁን ሌላኛው ምንድነው? ቅዠት መስሎ ታያቸው የሚለው ላሳይሽ ነው። አሁን ለሐዋርያቶች ሄደው ነገሯቸው። ይህን ሁሉ ግጭት ካየን እሱ ምንድነው? አንደኛ መግደላዊት ማርያም፣ አንድ ቅዠት የሚለው ላሳያቸውና መጨረሻውን እንጨርሳለን። የኢየሱስ ክርስቶስ መነሳት ለሐዋርያቶች እንደው እንደ ክርስትና እምነት ከሆነ ትልቅ ተአምር ነበር። ምክንያቱም የድህነት እንትናቸው ነው። በቃ የነገረን ቃሉ ተፈጸመ ማለት ነው ብለው ትንቢቱ ሲፈጸም በደስታ ሊቀበሉ ሲገባ እንዲህ ነገር አላሳመናቸውም። ተመልከች እዚህ ጋር ይህንን ለሐዋርያት የነገሯቸው መግደላዊት ማርያም እና ዮሐና ያዕቆብም እናት ማርያም ከእነርሱ ጋር የነበሩት ሌሎችም ሴቶች ነበሩ አለ። ለሐዋርያት የነገሯቸው ይህም ቃል ቅዠት መስሎ ታያቸውና አላመኗቸውም ይላል። አያችሁ፣ ክርስቶስ ተነሳ ብሎ ሲነግሯቸው ጊዜ ለሐዋርያቶች ቅዠት መስሎ ታይቷቸው ነበር። ሌላስ አላመኗቸውም ይላል። ላለማመናቸው ማረጋገጫ ጭራሽ ጴጥሮስ እጅ ካላረጋገጥኩኝ አለ። ያው ጴጥሮስ ግን ተነስቶ ወደ መቃብር ሮጠ ይላል። ለምን ፍረት አስፈልጋቸው? አሁን እንደሚነሳ ነግሮን ነበር። የነገራቸውን እውነት ነው፣ ትንቢቱ ተፈጸመ ማለት ነበር። ቅዠት መስሎ በፍጹም አይታያቸውም። በትክክል አስተምሯቸው ከሆነ
ገብታችኋል አይደለ? ይህም ቃል ቅዠት መስሎ ታያቸው አላመኗቸውም ነበር ይላል። እንደ አጠቃላይ ይህን ይመስላል። ስለዚህ እንዲህ በመነሳቱ ጉዳይ ይሄን ያክል ውዝግብ ከተገኘ ይሄ ነገር እንዳልሆነ ትልቅ ማስረጃ ይሆናቸዋል ማለት ነው። ሆኖ በነበር በትክክል ሁላቸውም የወንጌል ዘጋቢዎች በዚህ ጉዳይ ላይ የክርስትና መሰረት በሆነው ጉዳይ ላይ ሞቶ በመነሳት ጉዳይ ላይ ተስማሚ የሆነው አንድ አይነት ቃላቶችን ገልጾላቸው ነበር። አንደኛው ሲነግራቸው ምን ይላል? የሄደችው ማርያም ነች ይለናል። ሌላኛው ምን ይላል? ሌላ ሁለተኛ አለች ይለናል። ሌላ መግደላዊት ማርያም። ሌላኛው ምን ይላል? አይ ከእነርሱ ጋር ሌሎች ብዙዎች ነበሩ ይለናል። ሁለተኛ መግደላዊት ማርያም ስትል ጊዜ የነበረበትን ጊዜ ሲገልጹ ምን ይላሉ? አንደኛው በጨለማ ነበር ግን ሄደችው ይላል፣ ሳይነጋ ይላል። ሌላኛው ምን ይላል? ፀሐይ ከወጣ በኋላ ከነጋ በኋላ ነው ሄደችው ይላል። መቼ ነው ሄደችው? ሌላኛው ስትሄድ ጊዜ መግደላዊት ማርያም ድንጋዩ ተፈንቅሎ ነው ያገኘችው ይላል። ሌላኛው እዚያው ስትሄድ ጊዜ ተፈንቅሎ ተቀመጠ ትላለች። ሌላኛው ምን ይላል? መግደላዊት ማርያም በሄደች ጊዜ ያገኘችው መልአክ ነበር፣ አንድ መልአክ ነው ይላል። መልአክ ነው ይላል። ሌላኛው ምን ይላል? አይ ሁለት ሰዎች ናቸው ይላል። ሌላኛው ምን ይላል? አይ ሁለት ጎልማሶች ናቸው ይላል። ታውቃለህ? ሌላኛውና ትልቁ ምንድነው? ሲመለሱ ጊዜ ቅዠት መስሎ ታያቸው ይላል። ለዚህ ሁሉ እስኪ ሐዋርያቶች እንደው ኢየሱስ ክርስቶስ ሲነሳ አይታችሁታል ወይ? ላ ኢየሱስ ክርስቶስ መቃብሩን ከፍቶ ሲነሳ ያየ አንድም ሐዋርያ የለም። ስለዚህ በስማ በለው ነው የጻፉት። ከማን የሰሙት? ከመግደላዊት ማርያም። መግደላዊት ማርያምስ አይታ ነው ወይ? በፍጹም አላየችም ሲነሳ። ይሄ ነው። እሺ ችግር የለውም። እና ምንድነው ስለ እኔ ጥያቄ አንደኛ ማለት እሺ አሁን በቁርአኑ ልመጣልህ ነው። በቁርአን ደግሞ ያው አልተሰቀለም አልተገደለም አላህ ወደ ራሱ አነሳው ይላል። ግን ደጃልን ሲመጣ ይመጣል። ስለዚህ የደጃል ማለት ደጃል ደግሞ የመሲሁ ተቃራኒ እኔ ጌታ ነኝ ብሎ ነው የሚመጣው። እኔ አምላካቸው ነኝ አምልኩኝ ብሎ ነው የሚመጣው። ግን የመሲሁ ተቃራኒ ሆኖ ነው የሚመጣው። መሲሁ ደግሞ በዛ ሰዓት እሱ ትክክለኛ አይደለም እኔ ነኝ ትክክለኛ ብሎ ይመጣል። ከዛ እዚህ እሱ ሲገና ይቀልጣል ይሞታል ምናምን ብሎ ከዛ መሲህ ደግሞ ላይክ እንደ ሰው በቃ ሰግዶ ምን አላህን ታዞት በቃ ይሞታል ይባላል በቁርአን አስተምሮት ማለት ነው። ስለዚህ ትክክለኛው ላይክ ውሸታሙ መሲህ ደጃል ከሆነ ደግሞ ትክክለኛው ደግሞ ኢሳ ነው። ስለዚህ ኢሳ ደግሞ ትክክለኛ ጌታ ነው እያለ አይደለም ወይ እዚህ ማለት ነው። እስኪ በደንብ እንትን ነው ግልጽ አለኝ። ላ መሲሁ ደጃል እኔ አምላክ ነኝ ብሎ ይነሳል። ጌታ ነኝ ሳይሆን አምላክ ነኝ ብሎ ነው ይነሳል። ጌታ ነኝ የሚለውን ለምን መረጥሽ? ኢየሱስ ጌታ ነው። ከዛ በኋላ ስም ጌታ ነው የሚለውን ለማነጻጸር ይሄ ያስኬዳል። መሲሁ ዒሳ ዓለይሂ ሰላም በፍጹም እኔ አምላካቸውና ጌታቸው ነኝ ብሎ ለሰዎች አላስተማረም። እንደ መጽሐፍ ቅዱስ እንኳ ብንሄድ ጌታና መምህርቱኝ ትሉኛላችሁ ባለ እንጂ እኔ ጌታ ነኝ አላላቸውም። እንደው ቢልም ራሱ የስልጣን ጌትነት የሹመት ጌትነት እንጂ ሌላ አይደለም። የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ይህን ኢየሱስን እግዚአብሔር ጌታም ክርስቶስም አደረገው ይላል። በመደረግ ያገኘው ነው። መለኮታዊ ባህሪ በመደረግ አይገኝም። መለኮታዊ ባህሪ የሚሰጥ ነገር አይደለም። ባህሪ ነው፣ የአምላክ ባህሪ ነው። አብን ብትወስዱ ለምሳሌ እንደ መጽሐፍ ቅዱስ ጌታ ተደረገ ይላል አይልም። እርሱ ጌታ ተደረገ መባሉ ግን አንድ አካል ፍጡር መሆኑ እንዳውም የሚያሳይ ትልቅ ማስረጃ ነው። ኢየሱስ ክርስቶስ ጌታ ነው የሚለው ቃል ክርስቲያኖች አልተረዱትም እንጂ ፍጡር ነው ማለት ነው። በአጭሩ አገላለጽ ይወታችኋል አይደል? ጌታ በመደረግ የተገኘ ከሆነ የፍጡር መገለጫ ነው። አምላክ ጌታ አይደረግም በፍጹም። ይወታችኋል አይደል? ያ ነው። ሌላኛው ማነው? ደጃል በሚነሳ ጊዜ እኔ አምላክ ነኝ ብሎ ይነሳል። እኔ አምላክ ነኝ ብሎ ይነሳል። የዛኔ ነቢዩላህ ዒሳ ዓለይሂ ሰላምን አላህ ይልካቸዋል። ነቢዩላህ ዒሳ ዓለይሂ ሰላም ይገድሉታል ማለት ነው። አሁን እዚህ ቦታ ላይ ትልቅ ልታውቁ የሚገባው ነገር ለምንድን ነው መሲሁ እንዲገድል የተመረጠው? እሱን ነው ማወቅ የፈለግሽው። መሲሁ እንዲገድል የተመረጠው ለምንድን ነው? የእሱ ተቃዋሚ ጌታ በሚለው ምናምን ሳይሆን አይሁዲዎች ጋር በተያያዘ ነገር ነው። አይሁዲዎች መሲሁ ይመጣልናል ብለው እየጠበቁ ነበር። ገብታችኋል አይደል? እስካሁንም ድረስ እየጠበቁ ነው። እውነተኛው መሲህ የድንግል ማርያም ልጅ ዒሳ ዓለይሂ ሰላም በመጣ ጊዜ አንቀበልም ብለው እሱን መልሰዋል። ይሄን ሁላችንም የምናውቀው ነገር። አይሁዲዎች መሲሁ ይመጣልናል ብለው እየጠበቁ ነበር። ነገር ግን እርሱ ሳይሆንላቸው በቃ እነሱ እንደጠበቁት አልሆነላቸውም። እነሱ የፈለጉት ምን አይነት መሲህ ነበር?
በምድር ላይ ስልጣንን የሚያጎናጽፋቸው መሲህ ነበር የጠበቁት። ነገር ግን እንደዛ አልሆነላቸው። ነቢዩላህ ዒሳ ዓለይሂ ሰላም ሲያዩ ጊዜ ሲያያቸው ጊዜ ስለ ቀጣዩ ዓለም እንጂ የሚያስተምረው ስለ ምድራዊ ህይወት አይደለም። ስለ ቀጣዩ ዓለም እንጂ የሚያስተምራቸው ስለ ምድራዊ ስልጣን አይደለም። እነሱ የጠበቁት ግን ምንድን ነበር ከተባለ እነሱ የሚጠብቁት የቀጣዩን ዓለም ሳይሆን በምድር ላይ እንዲያጎናጽፋቸው ነበር። ይሄ መጽሐፉ ላይ ሁሉ አለ። የሚገርማቸው የሐዋርያት ስራ ላይ እስከ መጨረሻው ድረስ ሐዋርያቶች ራሱ እንደዛ ሁሉ ብለው ጠብቀው ነበር እና በእስራኤል ላይ መንግስትን አትመልስም ማለት ነው እያሉ መጨረሻ ላይ ጠይቀውታል። እንዳጠቃላይ ነቢዩላህ ዒሳ ዓለይሂ ሰላም ስለ ቀጣዩ ዓለም ሊነግራቸው እንጂ ስለ ምድራዊ ህይወት አይደለም። ባጭሩ አይሁዶች መሲሁን ይጠብቁ ነበር። ነቢዩላህ ዒሳ ዓለይሂ ሰላምን ይሄ እውነተኛው መሲህ አይደለም ብለው ተቃውመው ለመግደል ለመስቀል አሴሩበት። አላህ ሱብሓነሁ ወተዓላ አነሳው ወሰደው። እስካሁን ድረስ መሲሁን እየጠበቁ ነው ወይ አይሁዶች? አዎ እየጠበቁ ነው። እስከ መቼ ድረስ ይጠብቃሉ አሉ ነቢያችን ሰለላሁ ዐለይሂ ወሰለም ትንቢቱን ነግረውናል። እስከ መቼ ድረስ ነው ሐሰተኛ መሲሁን የሚጠብቁት? ሐሰተኛው መሲህ እስኪመጣም ድረስ ይጠብቃሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ቃል በቃል ሐዲስ ላይ ምን አሉ? ከዚያም በኋላ አላህ ሱብሓነሁ ወተዓላ ማንን ያስነሳል? ማን ነው? ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? በመጨረሻው ዘመንም ላይ ሐሰተኛው መሲህ ይነሳል አሉ። ከዚያስ አይሁዶችም ይከተሉታል አሉ። አያችሁ፣ የዛኔ ነው አይሁዶች የሚከተሉት መሲሁ መጣልን ብለው የሚቀበሉት። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ይናገራሉ ሐዲስ ላይ يخرج الدجال من أرض خراسان فيتبعه 70,000 يهودي وعلى رؤوسهم الطيالس አሉ። ሐሰተኛው መሲህ ይነሳል የዛኔ 70,000 አይሁዶች ገና እንደተነሳ ለእኛ ቃል የተገባው መሲህ ነው ብሎ ይከተሉታል አሉ። ከዚያ በኋላ እንዲገባኝ ቀርታ አድርገና አሁን እየጠበቁት ያሉ አይሁዶቹ እንግዲህ ያው ትክክለኛ መሲህ ብለው የሚቀበሉት ደጃልን ነው አይደለም? ስለዚህ እየጠበቁት ያሉት አሁን ነብይ ማለት እሺ፣ ትክክለኛ ነብይ ደጃል ነው ብለው ነው የሚጠብቁት ወይስ ትክክለኛ ጌታችን ደጃል ነው ብለው ነው የሚጠብቁት? አሁን እዚህ ጋር እንድታስረዳ የሚፈልገው ማለት ነው። ማለት ጌታ ስለዚህ አምላክ በሚለው ውሰደው ለቃላት እነሱ ትርጓሜ ያላቸው መጽሐፋቸው ላይ አምላክ ማለት ነው ማለት ነው። አምላክ ማለት እንደ መጽሐፋቸው ምንድን ነው? አምላክ ይመጣል ብለው አይደለም የሚጠብቁት። እነሱ የሚጠብቁት ምንድን ነው? መሲህ ይመጣል ብለው ነው። ያ ማለት ግን ንግስ የተቀባ ማለት ነው። ለነርሱ ከአምላክ ዘንድ የተመረጠና የተቀባ የንግስና ልና ሹመትን ልክ የሚያቆናጥጣቸው እንደዛ ነው እነሱ የጠበቁት። የበላይነትን ሊያጎናጽፋቸው የሚችልን አካል ነው። ኦሪት ዘጸአት ምዕራፍ 7 ከቁጥር 1 ጀምሮ ላይ ምን ይላል? ሙሴን አምላክ አድርጌሃለሁ ይለዋል አይደለ? በዚያ ሂሳብ ነው እነሱ የሚጠብቁት። ልክ አምላካችን ብለው ይቀበሉታል፣ ያኔ ይከተሉታል። በዚህ ጊዜ አላህ ሱብሓነሁ ወተዓላ ነቢዩላህ ዒሳን ያወርዳል። ዒሳ መሲሁን የሚገድልበት ምክንያት ከእነርሱ ጋር የተያያዘ ነውና እውነተኛውን መሲህ መልሰዋል አይሁዶች አንቀበልም ብለው። ለምን? ምድራዊ ስልጣንን ስላላጎናጸፋቸው። እነሱ ስልጣንን ለምደው ነበር። በዳዊት ለምደዋል፣ በሰለሞን ለምደዋል፣ በሳሙኤል ለምደዋል። በእነዚህ ነብይነትንና ስልጣንን በተሰጡ ታላላቅ አካሎች ለምደው ነበር። መሲሁን ሲያዩት ጊዜ መሲሁ ስለ ምድራዊ ህይወት አይሰብካቸውም። በሰማይ ዓለም ስለሚገኘው ስለ ዘላለማዊ ህይወት ስለ ቀጣዩ ዓለም ብቻ ነው የሚሰብካቸው። ታቻለ አይደል? ስለዚህ ለዚህ ይሄ አንተ ንጉሳችን እያሉ ይሳለቁበታል። ከዚያ መጨረሻው እንደገና ነብዩላህ ዒሳ ዓለይሂ ሰላም አንስቶ መጨረሻው ዘመን ላይ የሚያወርዳቸው ለዚህ ነው። የዛን አይሁዶች በቃ ቃል የተገባው መሲህ ለኛ መጥቷል ብለው ደጃልን እየተከተሉ ባሉበት ጊዜ እንደፈለጉትም ይመስላቸዋል። የሚገርማችሁ ስልጣንን ያጎናጸፋቸው ይመስላቸዋል። ከላይ ሲታይ እኔ የዓለም ገዥና መሪ ነኝ ብሎ ይነግራቸዋል። ይከተሉታል። ነብዩ ሰለላሁ ዐለይሂ ወሰለም የጦር ልብሳቸውን ለብሰው ሁሉ ይከተሉታል ብለው ቃል በቃል ተናግረውታል። በየሄደበት ቦታ አብረውት ይሄዳሉ፣ ይከተሉታል። መጨረሻ ላይ መሲሁ ዒሳ ዓለይሂ ሰላም እስኪወርድም ድረስ የበላይነትን ይጎናጸፋል በምድር ላይ አለ። መጨረሻ ላይ ነቢዩላህ ዒሳ ወራረዱን ሁሉ ተናገሩ። ከዚያም መሲሁ በመላእክቶች ታጅቦ ይወርዳል አሉ። ከቀኝና ከግራ 2 መላእክት ታጅበውት ዒሳ ዓለይሂ ሰላም ይወርዳል ወደ ምድር። ወዲያው እንደወረደ ወዴት ይሄዳል? ወደ ኢየሩሳሌም ይሄዳል አሉ። እዛው ሲያስተምርበት የነበረበት ቦታ ይሄዳል። በይተል መቅደስ ይገባል። ከገባ በኋላ ሶላት ይሰግዳል አሉ ከእናንተ ጋር ነብዩ ሰለላሁ ዐለይሂ ወሰለም። የዛኔ እናንተ አሰግዱ ይላችኋል። እናንተ አሰግድ በምትሉት ጊዜ ኢነሃ ኡቂመት ለኩም ይላችኋል። እናንተ ነው እና ኢቃም የተደረገው እናንተ አሰግዱ ይላል። ተከትሎ ይሰግዳል አሉ። ከዚያ ይወጣና ደጃልን ፍለጋ ይሄዳል። መሲሁ ደጃልን ፍለጋ ይሄዳል።
ይገናኛሉ ፊት ለፊት فيقتله بضربة واحدة በአንድ ምትም ይገድለዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። አሁን መሲሁን ሐሰተኛውን መሲህ እንዲገድል የተደረገው መሲሁ ዒሳ ዐለይሂ ሰላም የበላይነትን ፈልገው አይሁዲዎች ያን እውነተኛውን መልሰው ነበር መሲሁን የበላይነትን ፈልገው ይሄኛውን ሐሰተኛውን መሲህ አገኘን ብለው በጨፈሩ ጊዜ አላህ Subhanahu Wa Ta'ala ያንን የመለሱትን እውነተኛውን መሲህ አወርድና ሐሰተኛውን የበላይነት አገኘንበት ያሉትን መሲሃቸውን ያጠፋላቸዋል። የበላይነትንም ለመሲሁ አጎናጽፈዋል። ያንን የበላይነት ፈልገውበት የነበሩበትን መሲህ ናል ብለው ሲፈክሩ ጊዜ የዛን ያኔ ካዱትን ያስተባበሉትን እውነተኛውን መሲህ አላህ ያወርድና ሂድና እውነታ መሲሁን አግኝተናል ብለው እየጨፈሩ አንተ ፈጽምባቸው ይላል። ዒሳ አለይሂ ሰላም መጥቶ ሐሰተኛውን መሲህ ፈጽመዋል። ከዚያ በኋላ ምን ያደርጋል? ዒሳ ወደ መካ በመሄድ ሐጅ ያደርጋል። ነብያችን ሰለላሁ ዐለይሂ ወሰለም ሶሂህ በሆነ ሐዲስ ላይ ተናገሩ። ثم يحج بيت الله الحرام ويعتمر ወደ መካ በመሄድም ሐጅና ዑምራን ይሰራል በሲኋሉ። ከዚያስ በኋላ ثم يدعو الناس الى دين الله عز وجل ከዚያም ሰዎችን ወደ አላህ ዲን ወደ ኢስላም ይጣራል። ولا يبقى في زمانه الا الاسلام ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለም ምናሉ በእርሱም ዘመን ከእስልምና ውጭ ሌላ አንድም ሃይማኖት ምድር ላይ አይኖርም አሉ። ولا يقبل الا الاسلام ከእስልምና ውጭ ሌላ አንድም ሃይማኖት አያስተናግድም አሉ። فيهلك الله كل الملل في زمانه በእርሱ ዘመን አላህ ሁሉም ሃይማኖቶች እንዲጠፉ ያደርጋል። ነብዩላህ ዒሳ ዐለይሂ ሰላም የመምራቱን ስራ ይቀበላል። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም የመሲሁ የዘመኑ ፍጻሜ ላይ በሚወርድ ጊዜ እርሱ ያስተዳድራቸዋል ብለዋል። የዓለም አስተዳደር እርሱ ይሆናል። በመሲሁ ዘመን በቁርአንና በሐዲስ ትውልድ ይተዳደራል። فيؤمكم بكتاب الله وسنتي ያሉ ነብዩ ሰለላሁ ዐለይሂ ወሰለም የዛኔ መሲሁ በቁርአንና በእኔ ሐዲስ ይመራቸዋል ያስተዳድራቸዋል አሉ። በመሲሁ ዘመን ፍቅር ይሰፍናል። ጀማዓ ዓለም ከተጀመረች ጀምሮ እስከ ዓለም ፍጻሜ ድረስ እንደ መሲሁ ዘመን ድሎት የሚኖርበት ዘመን የለም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ወይፊድ ልማል አሉ መሲሁ ገንዘብን ያትረፈርፋል ትውልድ አሉ። ለምን? መሪ ነው። መሪ ከሆነ ደግሞ የሀገሪቱ ኢኮኖሚ በእርሱ ቁጥጥር ስር ይሆናል አይደል? በመንግስት ስር። የዛኔ እርሱ ስለ ምድራዊ ህይወት የሚያስብ ነብይ አይደለም እንደ ምድራዊ ባለስልጣናቶች። ስለዚህ ምን ያደርጋል? አጠቃላይ ለትውልድ ሁሉ ገንዘብን ይሰጣል፣ ይለካል። የዛኔ አንዲትም ድሃ በምድር ገጽ አይኖርም አሉ ነብዩ ሰለላሁ ዐለይሂ ወሰለም። አያቸው አይደለ? ትውልድን ሁሉን ካብላ ጠጣ ብሎ ይሰጣቸዋል። ለራሱ አይፈልግም መሲሁ። መሲሁ የምድር ሰው አይደለም። መሲሁ ወላሂ እናንተ እንደምታስቡት አይደለም። ስለ ራሱ ሳይሆን ስለ አምላኩ ክብር ብቻ የሚጨነቅ የሆነ ነብይ ነው። በፍጹም መሲሁ ዒሳ ዐለይሂ ሰላም እኔን አምልኩኝ አላለም። መሲሁ ዒሳ ዐለይሂ ሰላም ለዚች ምድራዊ ህይወት እችን ታክል ቅንጣት ታክል ቦታ የለውም። ሌላ ታሪክ ልንገራችሁ ስለሱ። ነቢዩላህ ዒሳ ዐለይሂ ሰላም ለምድራዊ ህይወት ምንም ጣጣ እንደሌለው ማለት ነው። በእርሱ ዘመን ከተከሰተ አንድ ካደረጋቸው 3 ተአምራቶች መካከል ነቢዩላህ ዒሳ ዐለይሂ ሰላም ሰፈር መውጣት ፈለገ። አዛ ያደርጉታል አይሁዲዎች እርሱን አልተቀበሉትም ነበር አብዛኞቹ። በዚህ ጊዜ ሰላም ለማግኘት ብሎ ዒሳ ዐለይሂ ሰላም ይሄዳል። ከዕለታት አንድ ቀን እየሄደ እያለ አንድ አይሁድ እስኪ እንዳው ይህ የሚለው ነገር እውነት ከሆነ እውነተኛም ከአምላክ ዘንድ የተላከ መልእክተኛና ነብይ ከሆነ ዛሬ የሚሰራውን ሁሉ ለማየት እከተለዋለሁኝ ብሎ ወሰነ። ዒሳ ሆይ ልከተለ ፍቀድልኝ፣ በምትሄድበት ሁሉ ጉዞ ላይ ነው እና ተከተለኝ አለው ዒሳ ዐለይሂ ሰላም። ጉዞ መሄድ ጀመሩ። ስንቅ እንዲያዝ ተባባሉ። ጉዞ ነውና 3 ቂጣ ገዙና ይይዛሉ ለጉዟቸው ስንቅ የሆናቸው ዘንድ። ዒሳ ዐለይሂ ሰላም ያዝ ይሄን አለው ለሰውየው። በጉዟችንም ላይ በምንራብ ጊዜ እንድንበላው ይሆነናል አለው። መሄድ ጀመሩ። በመሃል መንገድ ላይ ዒሳ ዐለይሂ ሰላም እየሄደ እያለ አንድ ማየት የተሳነውን ልጅ አገኘ። ነቢዩላህ ዒሳ ጠጋለና ቢስሚላህ ብሎ በአላህ ስም ብሎ አይኑን ዳበሰው። ወዲያውም አይኑ ተከፈተ። የአይሁድ በጣም ደነገጠ። እንዴ ማየት የማይችል የነበረ ልጅ ከቅጽበት በፊት አሁን አየ ብሎ በጣም ይቅርታ መጀመሪያ ረሳሁት።
ሶስቱን ቂጣዎች ይዞ እየሄደ እያለ ዒሳ ዓለይሂ ሰላም እና ሰውየው እና እንብላ ብለው ያወጣሉ። አውጣ ይለዋል ዒሳ ዓለይሂ ሰላም። ልክ ያንን ሲያወጣ ጊዜ ቀድሞ ሰውየው አንዱን በልቶት ነበር። አንዱን በልቶታል፣ ሁለት ነው ያለው። ከዛ ዒሳ ዓለይሂ ሰላም ሲያይ ጊዜ ሁለት ነበር ያገኘው። የት አለ አንደኛው ብሎ ሲጠይቀው እኔ አላየሁም ብሎ ሸመጠጠው፣ ይክደዋል። ኧረ ተናገር ይለዋል። ሰውየው አይን ያላየሁም ብሎ ይክዳል። ከዚያ በኋላ ዒሳ ዓለይሂ ሰላም ያን ያለውን ተመገቡና ሄዱ። ከዚያ በኋላ ይሄን ህፃን ልጅ ያገኘው ቅድም ያልኳችሁን ማየት የተሳነው ነበር። ዒሳ ቢስሚላህ ብሎ በአላህ ስም ብሎ ይሄን ነገር ፈረደ ላሁ ለሁ አይኑን አላህ ስብሐነሁ ወተዓላ መለሰለት ለዒሳ ዓለይሂ ሰላም። በዚህ ጊዜ ይህ አይሁድ በጣም ተደበቀ። አሁን እንዳይሆነ ብሎ ይናገራል። አድሚኖች አንዴ ከዚያ በኋላ ከቅጽበት በፊት ማየት የተሳነው ልጅ አሁን እንዳይሆነ ይሄ ሚን አዕጀብ ልዑጃብ በጣም የሚያስደንቅና የሚገርም ነገር ነው ይላል። ዒሳ ዓለይሂ ሰላም ወደ ሰውየው ዘወር አለና ምን ይለዋል? አንተ ሰው ሆይ የዚህን ልጅ አይን በመለሰ በአምላኬ በአላህ ስም እለምንሃለሁ የቅድሙን ዳቦ ወይም ቂጣ ማን የበላው ተናገር ይለዋል። መሲሁ ስለ ቂጣ አሳስቦት አይደለም፣ የእውነትና የውሸት ጉዳይ ነው። ዛቻላረን እኔ አልበላሁም ብሎ ሰውየው ይሸመጥጣል፣ ይክዳል። ነቢዩላህ ዒሳ አልተከራከረውም፣ ጉዞውን ቀጠለ። አሁንም እየሄዱ እያለ ዒሳ ዓለይሂ ሰላም እና ሰውየው የሆነ ባህር አጋጠማቸው። ይህን ባህር እንዴት ልናልፍ ነው ብሎ ይህ አይሁድ ይናገራል። ዒሳ ዓለይሂ ሰላም ምን አለው? እኔ ቢስሚላህ በአላህ ስም ብዬ ባህሩን እረግጣለሁ፣ አላህ መሬት ያደርግልናል፣ ገዛኔ እንሄዳለን፣ ትሄዳለህ አንተም አለው። ከዚያ በኋላ ባህሩ ላይ ቢስሚላህ ብሎ ዒሳ ዓለይሂ ሰላም ልክ ሲረግጥ ጊዜ ገዛኔ መሬት ሆነ። ከዚያ በኋላ ሰውየውና ዒሳ ዓለይሂ ሰላም አለፉ። በጣም ተደነቀ። ከቅጽበት በፊት ባህር የነበረ ሜዳ ሆነ። ይህ በጣም የሚደንቅ ነው አለ። በዚህ ጊዜ ዒሳ ዓለይሂ ሰላም ዘወር አለና ይሄን ባህር ለእኔና ለአንተ መሬት ባደረገ በአምላኬ በአላህ ስም እጠይቅሃለሁ ያንን ዳቦ ቂጣ ማን የበላው ተናገር አለው። አነማ አከልት እኔ በፍጹም አልበላሁም ማለት ካዳውን። አሁንም ጉዟቸውን ቀጠሉ። እየሄዱ እያለ ነቢዩላህ ዒሳ ዓለይሂ ሰላም 3 ድንጋዮችን አነሳና ወደ አላህ ስብሐነሁ ወተዓላ ዱዓ አደረገ ወደ ወርቅ እንዲቀይርለት። ወዲያውም ወደ ወርቅ ተቀየረ። ዒሳ ዓለይሂ ሰላም በዚህ ጊዜ ምን አደረገ? ጥበቡን ተመልከቱ። ዒሳ ዓለይሂ ሰላም በዚህ ጊዜ ምን አደረገ? አንዱን ወርቅ ሰጠውና ለሰውየው ለዚህ ለአይሁድ አንዱን ያዘ ዒሳ። በዚህ ጊዜ ምን አደረገ? ይህ አይሁድ አንደኛው ስለማን ነው ብሎ ጠየቀው ዒሳ ዓለይሂ ሰላም። አንዱን ተካፈለን፣ አንደኛው ስለማን ነው ሲል ጊዜ ዒሳ ምን አለው? ጥበቡን ተመልከቱ። ዒሳ የጥበብ ባለቤት ነው። አላህ በቁርአን ላይ ጥበብን ጭሬዋለሁ ብሎ ገልጾታል። አንደኛውን ደግሞ ቂጣውን ለበላው ሰው ነው አለው ዒሳ። በዚህ ጊዜ ይህ አይሁድ አላስቻለው። እኔ ነኝ የበላሁት እንግዲህ አሁን ሳለ ነቢዩላህ ዒሳ ዓለይሂ ሰላም እንካ ብሎ ሰጠው። የኔንም ወርቅ እንካ ውሰድ ብሎ 3ንም ሰጠው። ጉዟቸውን ሊቀጥሉ ነው። ጉዟቸውን አልቀጠሉም። እኔ በቃ ይሄን ካገኘሁኝ ልመለስ ነው አለ አይሁድ። ዒሳ ዓለይሂ ሰላም በዚህ ያገኘው ሰውዬው ውሸት አያቸው። ሰው ልጅ በፈለገ ነገር ሊጠነክር ይችላል። በዱንያ ግን በምድራዊ ጥቅማጥቅም ግን አይጨክንም። አያቸው፣ በገንዘብ አይጨክንም። ዒሳ ጥበቡን ተመልከቱ። ምን አደረገ? አንዱን ሰጠው፣ አንዱን ወሰደና አንደኛውን ደግሞ ቂጣውን ለበላ ሰው ነው። ያ ሰው ሲመጣ እንሰጠዋለን አለ። እኔ ነኝ የበላሁት እውነቱን ልንገርህ እንካ ብሎ ሰጠው። የራሱንም ሰጠው ዒሳ ዓለይሂ ሰላም። በዚህ ጊዜ ከሰጠው በኋላ ዒሳ ጉዞውን ቀጠለ። ሰውየው በቃኝ ብሎ ሄዳ ባገኘ ጊዜ ጓደኝነትንም ከዳዛው። ከዚያ እዛው ቁጭ ብሎ ተቀመጠ። በዚህ ሁኔታ ሳለ ወርቁን አታቀፉ። 3 ፈረሰኞች ይመጣሉ። ከዚያ በኋላ እዩት፣ ወርቃ ይዞ ይሄን ሰውዬ ለምን ይሄን ሰው ገለን ግንባሩ ብለን አንቀበለውም አንከፋፈልም እኛ 3ታችን አሉ። እሺ ተባባሉ፣ ገደሉት። ይሄን አይሁድ ቀጥታ ሄደው ወርቁ ላይ ተቀመጡ፣ ያዙት። ከዚያ ርቧቸው ነበር። 3ቱ ፈረሰኞች ምን ይላሉ? ከመካከላችን አንዳችን ሄዶ ቂጣ ገዝቶ ይምጣ የምንበላው፣ እስከዛ ሄዶ ወርቅ እዚህ እንጠብቃለን። እሺ አለና አንደኛው ገንዘብ ይዞ ሄደ ሊገዛ። ይሄ ሰው እየሄደ እያለ ሰይጣኑ ሰወሰው ጭንቅላት ላይ ምን አለ? ለምን ይሄ እነዚህን ጓደኞችን ቂጣውን ገዝቼ ስመጣ መርዝ አድርጌበት ምግቡ ላይ ሰጥቻቸው ወርቁን ብቻ ለምን አልወስድም 3ቱንም አለ። እዚያ 2ቱ ሆነው ደግሞ ምን ብለው ያሴራሉ? ለምን እኔ እናንተ ብቻ እንከፋፈለው? ይሄ ጓደኛችን ቂጣ ገዝቶ ሲመጣ ግንባሩን ብለን እናንተ እንውሰደው። ይሄ እሺ ተባብለው እነዚህም ተስማሙ። ሰውየው ይዞ ሲመጣ ጊዜ መርዝ አድርጎበት ቂጣውን አምጥቶ ልክ እንደሰጣቸው እርሱን ግንባሩን አሉት፣ ገደሉት። በቃ ሁለታችን አገኘን ብለው እነሱ ልክ እዚያ ያለን ቂጣ ሲበሉ ጊዜ መርዝ ነበረው፣ 3ቱም ሞቱ። ጓደኛቸውንም ገደሉ፣ እነርሱም ሞቱ።
አይሁድም እዛው ሞቷል። የቅድሞ የመጀመሪያው ወርቁ ሶስቱም ተቀምጧል። ዒሳ ዓለይሂ ሰላም ጉዞውን ጨርሶ ልክ ሲመለስ 4 አስክሬን ተረፍርፈው ወርቁም ማንም ሳይረካው ተቀምጦ አገኘ። በጣም ተደነቀ። አላህ ሱብሓነሁ ወተዓላ ነገረው፣ ወህይ ያደረገለት፣ ገለጠለት ምን እንደተከሰተ። ዒሳ ሆይ አንተ ከሄድክ በኋላ ይሄ እንዲህ ታሪክ ተከስቷል አለ። ዒሳ ምን አደረገ? ወርቁን ይዞት ሊሄድ ወላሂ አይፈልግም። ወርቁ እሱ የምድራዊ ሰው አይደለም ዒሳ ዓለይሂ ሰላም። ቀደምም ጥሎለት ነው የሄደው። ነገር ግን አንዲት ንግግር ተናግሮ ሄደ። ምን አለ ዒሳ? ፈቃል ሃከዛ ተፍዐሉ ዱንያ ቢአስሓቢሃ፣ የዚች ምድራዊ ህይወት አፍቃሪዎቿ ላይ ልክ እንዲህ ትሰራባቸዋለች፣ ታገዳድላቸዋለች ብሎ ተናግሮ ሄደ። እርሱ የምድር ሰው የምድራዊ ህይወትን የሚፈልግ አይደለም። ነቢዩላህ ዒሳ ዓለይሂ ሰላም ስለ አምላኩ ሊኖር የመጣ ነው። ነቢዩላህ ዒሳ ዓለይሂ ሰላም ስለ አምላኩ ብቻ ሊናገር ሊሰብክ የመጣ ነው። እኔን አምልኩኝ አላላቸው። ሰዎች ግን እርሱ ሳይፈልግ ይሄን ነገር ያመልኩታል። እርሱ ያለው ምንድነው? ወኢነ አላህ ረቢ ወረብኩም ፈዕቡዱ ሃዛ ሲራጡን ሙስተቂም፣ የእኔም የእናንተም ጌታ እርሱ አላህ ብቻ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ እያለ ነው ያስተማራቸው። ይሄ ነው የዒሳ ዓለይሂ ሰላም ህይወት። እርሱ ስለ ምድራዊ ህይወት አለው። አሁን በሚመጣ ጊዜ ምድር ላይ ቀደም እንደነገርኳችሁ የምድር ሰዎች በእርሱ ዘመን የጸጋ ባለቤት ይሆናሉ። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ዳግም መስሉ ሲመጣ በምድር ላይ አንድም ድሃ አይኖርም ብለዋል። የሚቀርባቸው ድህነት ብቻ አይደለም የሚጠፋው፣ እንስሳቶች የሚናደፉ እንስሳቶች ሁሉ መናደፋቸውን የዛን ያቆማሉ ይላሉ። ህፃን ልጅ በእባብ ስር እያለፈ እባቡ አይነክሰውም፣ አህያና አንበሳ አብረው ይኖራሉ ብለው ሁሉ ቃል በቃል ተናግረዋል። ነባቻ እዛኔ የፍቅር ዘመን ይሆናል፣ የመዋደድ ዘመን ይሆናል፣ የጸጋ ዘመን ይሆናል። ለምን? ይቺ ዓለም በዚያ ታላቅ ነብይ ትመራለች። ልክ እንዲሁ ደግሞ የምድር ሰዎች ሁሉ በቁርአንና በሐዲስ ይተዳደራሉ። ቀደም እንዳልኳቸው ነብዩ ሰለላሁ ዐለይሂ ወሰለም መሲሁ በሚመጣ ጊዜ በቁርአንና በእኔ ሐዲስ ይመራታለችን ዓለም የዛኔም ጸጋ በጸጋ ትሆናለች ምድር ብለው ቃል በቃል ሐዲስ ላይ ተናግረዋል ማለት ነው። ማለት አሁንም እዚህ ጋር አንድ ጥያቄ ያነሳልሃለሁ። ምንድነው እሱ? አሁንም ቢሆን አይሁዶች እነሱ የሚጠብቁት በዚህ ምድር ላይ ስልጣን በደንብ እንዲሰጣቸው ነበር። እሱ ደግሞ ያስተማራቸው ደግሞ ነገ ያለክ ባህር ከሞተን በኋላ እንደሆነ ነው። ስለዚህ አሁን እየጠበቁት ያለው መሲህ አሁን እንትን ጥያቄ ካልተረዳ ማለት ነው። አሁን እየጠበቁት ያሉትን መሲህ ነብይ ብለው አይደለም፣ አምላካችን ትክክለኛ አንተ ነህ በቃ እየጠበቁ ያለው ትክክለኛ መሲህ አንተ ነህ ብለው የሚቀበሉት እነዚህ ሰዎች አምላካችን ይሄኛው ነው ብለው ነው። ስለዚህ ውሸተኛው መሲህ ደግሞ ትክክለኛ መሲህ ደግሞ ኢሳ ነው። ስለዚህ አሁን ይሄንን ነው ጥያቄ። ለምንድን ነው ነብይ ዝም ብሎ መላእክተኛ ብቻ ከሆነ ያ የተስፋ ቃል ወይም እየጠበቁ ያለው መሲህ ያ ከሆነ ለምን ነብይ ለምን አይጠብቁም? አምላካችን ብለው ለምን ይቀበሉታል ነው ጥያቄ። አምላክ የሚለውን በአይሁዶች ግንዛቤ አልኩሽ እኮ ማንሽ ማሂ፣ እነሱ እውነተኛ አምላክ ይመጣል ብለው የሚያምኑ አይደሉም። አይሁዶች እንደዛ ብለው ያምኑ። አምላክ በዚህ ምድር ላይ ይመጣል ብለው ያምኑ። አምላክ የሚለው ኦሪት ዘጸአት ምዕራፍ 7 ቁጥር 1 እያልኩ ይነግርሽ ነበር። አይሁዶች እስካሁንም ድረስ ከዚህ በፊትም ኢየሱስ ክርስቶስን አምላክ ነህ አይደለም ብለው ጠይቀውትን ተጠራጥረው የማያውቁም። ስለ መለኮታዊ ባህሪ ሳይሆን እያሉት ያለው ምንድነው? እነሱ ልክ ሙሴ በተገለጸበት ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ ሙሴን አምላክ አድርጌዋለሁኝ ይላል አይደል እግዚአብሔር። በዛ ሂሳብ እነሱ ለዚህ ዓለም ገዥና እንደ አለቃ ይሆናል ተብሎ የሚታሰብ ነገር ያ ነው። ሰላም ነው። ሰላም ነው። እንዴት ነው? ይሰማል ድምጼ? አለው። ያውኑን ያወራው ማስረጃ ከየት ነው? ያውኑን አሁን የነገርከኝ ሐዲስ ላይ። ኦኬ፣ ሐዲስ ላይ። ኦኬ፣ ማለት ከሐዲስ የተጻፈው ኢየሱስ ክርስቶስ ከሄደ 600 ዓመት በኋላ ነው አይደል? ኢየሱስ ክርስቶስ የመጣ ከመቼ በኋላ ነው? ኖ እንትኑ እንጂ ቁርአንም ሐዲስም የተጻፈው ከ600 ዓመት በኋላ ነው አይደል? ሎጂክ እንሄድ አይደለ? በአንተ ብሄድክበት እንሄድ። መጽሐፍ የተጻፈው መቼ ነው? ኢየሱስ ክርስቶስ የመጣው መቼ ነው? ኢየሱስ ክርስቶስ ያስተማረው መቼ ነው? እስኪራል እንደዚህ ጥያቄ ተጠየቅ መጽሐፍ ቅዱስ ላይ ስለ ክርስትና መጽሐፍ ቅዱስ ማስረጃ ነው። አዎ ማስረጃ ነው። ያ እሱን ችግር የለውም። እሺ ስለ እስልምና እሱን አመጣለሁ። የእስልምና የመረጃ ምንጮች ታመጣለህ?
ያ 2025 አሁን ባለንበት ይሄ አመት ኢየሱስ ክርስቶስ ታመጣለህ እያልክ ነው። መጽሐፍ ቅዱስ ላይ ጥያቄ ብትጠይቅ ማስረጃ ታመጣለህ? እኔ ከመጽሐፍ ቅዱስ ውጭ አልጠይቅህም። እኛ ጋር ሙስሊሞች ጋር ስትመጡ ጊዜ መረጃ ምንጮች ቁርአንና ሐዲስ ናቸው። ልክ ስንነግራቸው ጊዜ በዚያ ላይ አይ ቁርአንና ሐዲስ ይፈልግን ትላላችሁ አይደል? ለምን አሁን ወደዛ ልትሄድ ነው? ሐዲስ መቼ ነው የተጻፈው ብለህ ጀምር። ከዛ በኋላ እንደዚህ ልክ አሁንም እንደዚሁ እኛ ጥያቄ ጠይቀህና ስለ ክርስትና ከቡዲዝሞች መጽሐፍ ስጠኝ ብለህ ትሰጠኛለህ ወይንም ከሂንዱይዝም ነው። ከሂንዱይዝም ሳይሆን አሁን ለምሳሌ የኢየሱስ ክርስቶስን አለመሞት አንተ እያወራ ነበረ መጽሐፍ ቅዱስ ላይ ደግሞ እንደሞተ ከክርስትና ውጭ ጥያቄን መጀመሪያ መልስ። ስለ ክርስትና ጠይቀህና ከመጽሐፍ ቅዱስ ውጭ መልስ ልጠይቅህ ነው። ትስማማለህ? ችግር የለውም። እሺ በጣም ጥሩ። ሙሴ ነብይ ነው አይደል? ነብይ ነው። ከሙሴ በፊት ስለ ነብይነቱ የተናገረ አንድ አካል ስጠኝ ማለት ግልጽ ነው። ከሙሴ በፊት ስለ ሙሴ ነብይነት የተናገረ አንድ ነብይ ማስረጃ ከመጽሐፍ ቅዱስ ውጭ የለም። አመሰግናለሁ።